በአማርኛ ነገርኳችሁ በኦሮምኛ ነገርኳችሁ አይገባችሁም እንዴ 5 ሚሊዮን በሁለት ቀን ውስጥ ፈልጋለሁ 5 ሚሊዮን ፈልጋ በዚህ ሁለት ቀን ውስጥ ቢያንስ 5 ሚሊዮን ፈልጋ አችሁ ምን ሆናችሁ ነው እጌት አንዴ በኦሮምኛ ነገርኳችሁ አንዴ በአማርኛ ነገርኳችሁ አማርኛ ኦሮምኛ ማሰቡም እንዴ አረ ስራት ያዙ እንዴ ልክ አይደላችሁም ጌታ አንተ ከለሊቱ 9 ሰዓት ብቻ ምን ታረጋለህ ማቼ ማለት ለሊቱ 9 ሰዓት ምን ታረጋለህ አረጌ ጠጅ ጣላ ጠጣለ ስራት ያዝ ለምን ነው ማበላሽ ያበላሽ ያለው አልኮል ተጨመረበት ያልከኝ አልኮልማ ነበረው ይሄ ደግሞ አልኮል የለም ያልኩህ ነው ጥሩ ነበር ግን ወጣ የምለው ደግሞ ሰምቶ መውጣት ማነው ወጣ ያለ ለምን ስራ አትገባም አገልግሎቱን ትታ ስራ ለምን አትጀምርም ወደ ስራ ላስቀጥረ አንተ ጴጥሮስ ነህ አንተ ጴጥሮስ ነህ አለ አንተ ጴጥሮስ አይደለም ከበደ ነህ አንተ መኪና ትፈልጋለህ መኪና ምን ትሄድበት መኪና ፈልጋለሁ እኮ ምን አይነት መኪና ነገራቸው ብራንድ መኪና ፈልጋለሁ እኮ ምን አይነት ስሙን አላውቅም ስንት ብር ይሆናል ዋጋው በ20 ሚሊዮን 20 ሚሊዮን ብር እኮ ነገራቸው አሁን እኮ አራት ነው የጠራቸው 5 ሚሊዮን ብር ቢያዋጡ እኮ ቀላል ነው እኮ 50 ሎሚ አንድ ሰው ሸክም ነው ለገንዘቡም ሳይሆን የቃውም ቤትም ትፈልጋለህ እንዴ ቤትና መኪና ሊኖርኝ ያስፈልጋው ይሄ ግዴታ እኮ ንገረኝ ለምን አትናገርም እኮ እድል እየሰጠው እኮ መኪና ግዙልኝ ገና 180 ሺህ ይኖራል ይሄ እኮ ጅማሬ ምን ጅማሬ ነው 10 አመት ሙሉ ምን ጅማሬ ነው ኮሮና በተነ ከዛ ተመትቼ ቸርች ተዘጋ ተበተነ ይሄ እኮ እንዳዲስ ነው ደብዳቤውን እንደዚህ ወስዶ ፓስተር ጻድቁ አብዶ ይሄው በዚህ ሚዲያ ሊሰማ ይችላል እንደዚህ ነው ወረወ ማለት ለታል ደብዳቤው እሺ እኔ እነሱ ጋር ህብረት ያለ ኢትዮጵያ ህዝብ ስንት ነው እንግዲህ ወደ 120 አካባቢ ታዲያ ምንድነው 100 ብር ቢሰጡኝ እኮ ከዛ በላይ እኮ ነው የሚሄደው ጉዳዩ እኮ ንገራቸው አበስቲ 100 ስጡኝ ዛሬ አልፎ እንጀራ ማጣት ይገጥማል ግን ብዙ ሰዎች አይደለም እኔ እንጀራ ተገኘ አልፎ ዛሬ ይሄን ልብስ ጓደኛዬ ነው ባለፈው አብረን ነበር የሰጠኝ እኔ በስለ ችግሩን ካን ችግራል እንጀራ ያጥነ አንዳንዴና ሰላም ውድ ተመልካቾቼ በመላው ዓለም የምትገኙ ሁላችሁንም ሰላም ላለው ይህ ዲቫይን ሾው ነው ያዘጋጀ ማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ነው እንዴት ቆይታችኋል እንደምን አላችሁ እንግዲህ እንደተለመደው ሼር ሰብስክራይብ ላይክ ያደረጋችሁ ከኛ ጋር አብራችሁ ስላላችሁ በጣም አመሰግናለሁ ይህ ፕሮግራም በዲቫይን መልቲ ሚዲያ የተዘጋጀ ነው የሚቀርብላችሁ ስለዚህ አቅራቢው ደግሞ ነው ወንድማችሁ ፓስተር ሶፎንያስ ነኝ በእንግዲህ በተለያዩ ጊዜያቶች የተለያዩ ሐሳቦችን ያመጣው በዚህ አቀርባለሁ ማለት ነውና እንዲሁም እንድንስተካከል ጠንካራ ጎናችን ድክመታችንን ያነሳችሁ መልእክቶቻችሁን ስለምትልኩልን በጣም አመሰግናለሁ ዛሬ እንግዲህ ከዚህ ከሰሞኑ እንግዲህ በዚህ በሶሻል ሚዲያ ላይ እንደተመለከታችሁት ፓስተር ከበደ ይባላል እና በዚህ ሶሻል ሚዲያ ሳምንቱን እንግዲህ ከተፈጠሩ ክስተቶች መካከል አንዱ ነው በተለይም ደግሞ ተናገርኩ ነግሬያችኋለሁ በአማርኛ ነገርኳችሁ በኦሮምኛ ነገርኳችሁ አይገባችሁም እንዴ ብሎ 5 ሚሊዮን በሁለት ቀን ውስጥ ፈልጋለሁ ብሎ ተናግሮ ብዙዎች ተቀባብላችሁታል ወደኔ ጋር ማድረሳችኋል እኔም ደግሞ እንግዳ አድርጌ ጋብዣዋለሁ የመመረጥ በክርስቶስ ቤተክርስቲያን ባለራዕይና ዋና መጋቢ ነው በዚህ ከኔ ጋር አለ ፓስተር ከበደ ወይ በጋነጋ ደፍተኒ በጋነጋ ነግድ ነከም ጀርቱ ሁንዱ ነገ ማያከም ሁንዱ ነገ ሁንዱ ምሽ ሳይ ሸጋቢት ነው ሸጋ ነው አየና እና እንግዲህ ፓስተር ከበደ ከኔ ጋር አለ የመመረጥ በክርስቶስ ዓለም አቀፍ ቤተክርስቲያን ባለራዕይ ነው ምን ያህል ጊዜ ሆናት ቤተክርስቲያኑ 2007 ነው ዛሬ ጀመርነው ዛሬ 9 2007 ከተጀመረማ ኦልሞስት ልክ ነው እንደዛ 10 አመት እንደዛ አካባቢ ሆኗል ሙሉ ጊዜ የሰጠው ግን 1998 ነው 19 የት ነበርክ የት ቸርች ነበርክ ሙሉ ወንጌልና ምኬስ ነበርኩ በዋናነት አገለገልኩ መሰረት ክርስቶስና ስርቀኝ ደግሞ ሰፈራ ጎሮ ሰፈራ መሰረት ክርስቶስ ነው የቆየው 2007 ነው ከዛው እግዚአብሔር በሰጠኝ ራዕይ ለማገልገል ወጣው ለምን ወጣ ከመሰረት ክርስቶስ አባረሩ
በለው ማባረርም አገልግሎት ካልተሰጠ ተባረክ እሺ ነገር ካልተሰጠ እኔ ውጪ ወንጌል ስርጭት ላይ እነሱ ውስጥ እንደዛ ሲሆን ሜዳው ለአንተ ጥላጥላው ለነሱ እሺ እንዴት ነው ነበር ነገርኝ እኔ ወንጌል ስርጭት አገለግላለሁ ደህነት አስተምራለሁ በየሰላቸው አኛ በቂ ነው ላሉ ስለዚህ እኔ በጌታ ፊት ደግሞ ረጅም ዘመን ጸልይ ነበር ታገለግለኛለህ ብሎ ጌታ ስለኝ አው ጊዜ አሁን ነው ብሎ ስለኝ 2007 ወደዚህ ሳሚት ኮንዶሚኒየም ሶስተኛ በር የሚለው አዲስ ሰፈር የገበሬው ማበር ከዛ ልማት ተነስቶ ዘከመጡት እዛ አገለግል ነበር በጣም እና ጥሩ ጊዜ ነበርኝ እዛ በነበረኝ ለምን ወጣት አይደለም ምን እዛው አጥቶን ነው ይሁሉ ችግር ውስጥ ለምን ተገባለ ብዬ ነው የወጣበት ብዙ አንግሎች አሉ ሰዎች የራሳቸው ግሩፕ አላቸው ግሩፕ ያደራጃሉ መድረክ አይሰጥም እኔ በአመት አንድ ጊዜ ነው መድረክ የሚሰጠኝ ስለዚህ እኮ መድረክ ምን ያደርጋል አንተ እኮ ውጪ እኮ ትልቁን ስራ እንደውም መልካሙን ስራ እየሰራ እኮ ነው ውጪ እየወጣ ስትሬት ኢቫንጀሊዝም የሚባለው ይሄ የጎዳና ላይ ስብከትን እያደረኩ ነው ታዲያ በቀጥሮ አልነበረም ታዲያ ጥሩ ነበር ግን ውጣ የሚለው ደግሞ ድምጽ ሰምቶ መውጣት ማን ነው ውጣ ያለ ጌታ ምን አለ ውጣና አገልግል ብሎ በሰጠኝ እያገለገልክ አልነበረም ወይ የት ነው ውጣ ያገለገልኩ አልነበረም እኔ አገልግል የሚፈልገው በዳኑትም ባልዳኑትም ላይ እሺ በዳኑትም ባልዳኑት ደግሞ ለማገልገል ደግሞ ስፍራን ሰጠኝ ገባ ሁሉ ጊዜ አንተ ውጪ ያገለገልክ ውስጥ አንተ በጌታ አሳምነ ጌታ ኢየሱስ ያድናል ብለህ ጌታን አስቀበለ አምጥተ ቸርች ውስጥ ስታመጣ እነሱ በትክክል የማይዙና የሚለቁ የሚበትኑ ከሆነ እነኛ ወደ ጌታ የመጡ ሰዎች ወደ ኋላ የሚመለሱ ከሆነ ምን ነው ያገለግሉት ድካም ብቻ እኮ እኔ ወይ ደግሞ ቤተክርስቲያኑ ምንም ጸጋ የለብህ ብላ አምናብ ከሆነስ ማትሰጥ መድረኩን ወይ የሚታይ ነገር አልነበረብ የሚታይ ባይኖር ድማ ህዝቡን ነገር ነበር ህዝቡ ከኔ ጋር ነው ህዝቡ ይወደኛል ይቀበለኛል እኮ በወቅቱ ምን ይገለጥብ ነበር አንተ ላይ በወቅቱ የነበሩ በወቅቱ እንግዲህ የዛሬ 18 19 አመት እንግዲህ ብዙ ትንቢት ተናጋሪዎች አልነበሩ እሺ እኔ በትንቢት አገልግሎት አገለግል ነበር በፎስ ተጋ አገለግል ነበር በጣም ትልልቅ ነገሮች ይደረጉ ነበር ሰዎች ከተለያየ በሽታ ነፃ ይወጡ ነበር ግን ይሄንን የሚያውቁ ሰዎች እኔ እጅ ጭኝ በጉባኤ ውስጥ አጋንንት ጮሃል ተብሎ ሲባል ሳይጮ ሲቀር እጅ ስጭን አጋንንት ጮኸ ማለት ነው ከዛ አንደኛው እዛ ያገለግል ነበር እጄን አንስቶ ወረወረ እስከዚህ ድረስ ጉባኤ መካከል ኮንፈረንስ ተጠርቶ እጄ ሲወረውር እነሱ ለመጸለይ ተሞክሩ አጋንንት አልጮህም ማለት ከዛ ድጋሚ ለዘለ ጮኸ ስለዚህ እስከዚህ ድረስ ይደረሰ ስለዚህ ይሄ ልጅ በልጦን ይቆጣጣራል ብሎ ይፍራህት ነበርባቸው ሊኖርባቸው ይችላል ከዚህ ውጪ ምን ሊኖር ይችላል በያስባል ከዛ ልክ በዚህ ሁኔታ ውስጥ ያለ ድምጹ መጣ እግዚአብሔር ተናገረ ከዛ በፊት ነው ድምጽ የመጣው ግን 1993 ነው ድምጽ የመጣው ወደኔ ምን እንደነ ያለ አንተ አለተነ ጴጥሮስን ባንተ ላይ ቤተክርስቲያንን መሰረታለ ጋህነብ ልጆች አይቋቋሙም አንተን ጴጥሮስ ነው አለ በምን በመልክ ነው በምን በመልክ አይደል በመልክት ምን ማለት ነው በመልክት በቃ ስለዚህ እኮ አንተ ጴጥሮስ ነህ አለ አንተ ጴጥሮስ አይደለም ከበደ ነህ እኮ አንተ ድምጽ ነው የመጣው አሁን እኮ ድምጹም ቢሆን አንተ ከበደ ነህ ተብሎ ነው እንጂ መጣው አንተ ጴጥሮስ ነህ እንዴት ይሆናል አንተ እየተገለጠ ያለ እኮ ስራ ነው ያወራለው ስለ መልኬ ሳይሆን ስለሚሰራ ስራ እኮ የዘመኑ ጴጥሮስ ነህ ነው የሚለው እኮ የዘመኑ ጴጥሮስ አንተ የዘመኑ ጴጥሮስ ነህ ስለዚህ በአንተ ላይ ተክላለሁ አለቱን አንተ ላይ ተክላለሁ የጋነብ ልጆች አይቋቋሙም ብሎ ጌታ አስረግጦ ተናግሮ እየተጠባበቁ ያለ እዚህ ጋር ቻሌንጅም እየበረታ ሲመጣ ጊዜ ነገሩ ተገጣጠመልህ ማለት ነው አሁን ጊዜ ነው ስለዚህ ወዴት ነው በየሳሳይ ወደ ሳሚት የሚለው ድምጽ ሲሰማ ወደዚህ መጥቼ ከየት ነው ወደ ሳሚት ያለ ከጎሮ ከሰፈራ ወደ ሳሚት ዙሁር ነው ያረከው ዙሁር ነው ያረከው ታዲያ ከሰፈራ ወደ ሳሚት በቃ ሰፈር ነው እኮ ይቀየርከው ስለዚህ ጌታ አሁን እኮ እግዚአብሔር ሆንበት ያለው እግዚአብሔር መገናኛ ነው ብሎ ጎሮ በተሆነው አይሆን ምንም ቅርበት ቢኖር መገናኛና መብራት ያልቀራረበ አይደል እግዚአብሔር መገናኛ ነው የምፈልግ ይብለው አይ እንትን አካባቢ ይሻለኛል አንበሳ ጋራይ አካባቢ ይሻለኛል አንቺ አካባቢ ይሻለኛል ካልከው እግዚአብሔር ያሳብ ጋር ተጣላባ ስለዚህ እግዚአብሔር ያለበት ቦታ መገኘት ደግሞ ትልቅነት ነው ስለዚህ አሁን ከዛ መጣ ሰፈራ ላይ የራስን ቸርች ጀመርክ
እንዴት ነው የከፈትከው ቸርቹን? እንዴት ተከፈትክ ማለት እኮ መጣህና ከፈትክ ዝም ብለህ ቤተ ክርስቲያን አይከፈትም እና ምንድን ነው ያደረከው? ይመሰረታል። ማን ነው የሚመሰረተው? ወንጌል የሚሰበክ ቤተ ክርስቲያን ከተመሰረተች ስንት ጊዜዋ ነው? እሱ ሌላ ጉዳይ። ታዲያ ሌላ ምን መሰረታል? እሱ ሌላ ጉዳይ። ጳውሎስ እንደውም ከተመሰረተው መሰረት ሌላ መሰረት የሚመሰረት እንደውም ሌላ መሰረት አይደለም ጳውሎስ መሰረተልህ። እኔም ደግሞ እግዚአብሔር አንተ መሰረትክ እንደ ሌላ መሰረት እኮ አይደለም እንደ ተመሰረተ ነው የሚባለው። ይከፈታል እንዴ? ታዲያ ምንድነው ሆቴል እኮ አይደለም የሚከፈተው። ቤተክርስቲያን ትመሰረታለች፣ ትተከላለች። እንደ አንዳንዶቹ እንደው ሆቴል ተከራይታችሁ ሆቴል ውስጥ ታደርገለ እንዴ ፕሮግራም? እሱ ሌላ ጉዳይ። ታዲያ ምንድነው እዛ እሱ ሌላ ያወክል። እኔ የማውቀው ግን ስሰበክም ስማሪም ያደግኩት ቤተክርስቲያን ትተከላለች ወይ ትመሰረታለች ይባላል እንጂ ይከፈታል የሚለው። እሺ ተከልክ ወይም መሰረትክሽ ከዛስ ምንድነው የሆነው? ምን ያህል ሰው ይዘው ወጣ ከመሰረተ ክርስቶስ? አንድ ሰው ያልወጣ አንድ ሰው ያልወጣ ብቻ ነው ደማ አይሆንም። ብቻ እኔና ባለቤቴ ብቻ እንወጣ። እሺ ከዛስ ይሄ ሚዲያ ላይ ነው ያለነው። አንድ ሰው ይዞብን ሄደዋል ብለው ይመስክሩብኝ። አንድ ሰው ያንተን ህዝቡ ይወድ ከነበረ ህዝቡስ እንዴት አልተከተለ? ለምን ይከተለኛል? እኔ አንተን ይወዳል አንተን ይወዳል ያለበት እኮ ይታወቃል እኮ። ሁሉም ከሆነ ቸርች የሆነ ነገር እየገነጠለ ነው የሚሄደው። እሱ ሌላ ጉዳይ ነው። ግን እኔ አንደኛ አንድ ሰው ይዤ እንዳልወጣው፣ ሁለተኛ ትክክለኛ እሺ ከየት አመጣቸው ሰዎቹ? እንዴ ወንጌል ሰብኬ ነው አመጣቸው። እስቲ አሁን ለምሳሌ አንተ ቤተክርስቲያን የምትመራት ምን ያህል ሰዎች ነው ያሉት? ምን ያህል አባሎታችሁ አሉ በዚህ ሰዓት? እንግዲህ አሁን ኦልሞስት ባለፈው ቲክቶክ ላይም ተናግራለሁ፣ ሌላ ቦታም ተናግራለሁ። ተመትቼ ቤተክርስቲያን ተበትና እንደገና ከተሰበሰበ አሁን ከጀመረን 2 ዓመት ነው። በ2 ዓመት ውስጥ አሁን በትንሹ 80 ሰው አለ። 80 ሰው ካለ 80 ሰው ለምን ተያይዛችሁ ወደ መጣበት መሰረተ ክርስቶስ አትመለሱ? ለምን እንመለሳለን? እዛ በቃ እዛ ሆናችሁ ለምን አንተም ከምትቸገር ለምን መቸገር ይሻላል? እኔ እኮ የመሰረተ ክርስቶስ ራእይ አይደለም ባይዘው ፓስተር ነኝ እንድትረዳኝ ፈልገው። የመሰረተ ክርስቶስም የሙሉ ወንጌልም ራእይ አይደለም ያለኝ እኔ የራሴ ነው። እኔ ከጌታ ይሰማል አላፈራህማ ፍሬ የለውማ። 80 ሰው ናችሁ በ8 ዓመት እንዴ? 80 ሰው እኮ አይደለም እኛ እኮ በ10 ዓመት 80 ሰው። እኛ ከኮሮና በፊት እዚህ ሳምንት የነበርነው ከ500 እና ከ600 ሰዎች ነበር። በጣም ሰዎች ብዙ ችግር ሲፈጥሩ እነሱ ራሳቸው እዚህ መሰረተ ክርስቶስ የነበሩ ሰዎች እኔ መጥቼ በአማርኛ ሲጀምር በአማርኛ ሲጀምር እንደገና ልጆች ውስጥ ገብቶ ኦሮምኛ በሉ ብሎ ልጆችን አሳምፀው ኦሮምኛ አንሰብክም። እኔ የተጠራው ለኦሮሞ ህዝብ ብቻ አይደለም። እኔ ኦሮምኛ ተናጋሪ በሆነው እንኳን እኔ የኦሮሞ ህዝብ አገልጋይ ብቻ አይደለም፣ ዓለም አቀፋዊ ነኝ። እኔ ለብሔር ብሔረሰብ ነው የተጠራው በየስል ሰዎችን በውስጥ አስገብቶ ይሄን ድምጽ ሰማ ሰዎችን ውስጥ አስገብቶ አሳምፀው አማርኛ መሰረተ ክርስቶስ ሳሚት ከፍቷል። እንደገና ኦሮምኛ መሰረተ ክርስቶስ ብሎ ከፍቶ እኔ በኦሮምኛ በአማርኛ ሰብካለን በየስላችሁ አይሆንም። ስለዚህ አማርኛ ብቻ በመስበኬ ኦሮምኛ ልጆች በአንድ ጊዜ 80 ልጆች ወጥቶ እነሱ ጋር ሄደው እነሱም ደግሞ መያዙ ላይ ችግር ሆኖ ልጆች እነሱ ጋር የነበሩ ልጆች በየቦታ ተበትነው መጠጥ ቤት ነው ያለው እስከዛሬ ድረስ ግማሹ ባክ አድርጎ ማለት ነው። ስለዚህ እኔ ላይ ቻሌንጅ ለማድረግ ተጽዕኖ ለመፍጠር ነው ይሄንን ያደረጉት ያሉት እንጂ በፍጹም ለማገልገል እንዳልነበረ። ስለዚህ እንዲህ ያደረጉ ያሉ ሰዎች እነኛ 80ዎችን ይዘው ለምን አትገባም ባሉ የሚያስከዳ አይመስልኝም እኮ። ከፈለክ እኔ ላስታርቅ ወይ እኔ እርቅ ለምን ፈለኩ? ከነሱ ጋር ታርቃ አንተ ከምትቸገር እዚህ ሁሉ አሁን ቸርች ተከራይተህ ነው አይደል? እንዴው ነው ስንት ብር ትከፍላላችሁ? ጎሬ ቸርች ከምንም ጋር 18000 18000 ትከፍላላችሁ። የቸርች ኪራይ አለ፣ ከዛ አገልጋዮች አለ፣ የእናንተ ወጪ አለ፣ ሌላ ስራ አለ። አንተ አገልግሎት ብቻ ነው። ቤተሰብ አለ፣ ቤተሰብ ማለት እዚህ ሁሉ ችግር ውስጥ ከምትገባ እኔ ላስታርቅህና ከመሰረተ ክርስቶሶች ጋር ራእይ የለኝም ብዬ ነው የምታስታርቀኝ? ምን ብለህ ነው የምታስታርቀኝ? እስኪ በቃ ከእናንተ ጋር መለሳለሁ ይቅርበልኝ ብለህ ነው። ለምሳሌ አንተ ራእይ አለ? አለኝ ራእይ ማለት የለኝም። እሺ እና ያው እኔም ድሮ ሄጄ መካኒሳ ከፓስተር ዴቭ ጋር አመልክ ነበር። እሺ አሁን ራእይን ከእሱ ጋር ማድረግ ትችላለህ? አይደለም እንደሱ አይደለም። እኔ ይኸውልህ ቆይ ፍሬያማ ካልሆነ አንድ ነገር በ10 ዓመት ውስጥ አለመሆኔን የታወቀው 80 ሰው ነን አልክ እኮ እንዴ?
እኔ ተመትቼ አገልግሎት አቁሜ 1 ዓመት ተኩል በላይ ቤት ነበርኩት እኮ ቸርቿ ተዘግታ ነበረ ስማኝ 19 ዓመት ያገለገለው ሰው ቤተ ክርስቲያን ተዘርፋ ጭንቅላቴ 4 ቦታ ተሰፍቶ እጄ 3 ቦታ ተሰብሮ እጄ ለ1 ዓመት ምናምን እንደዚህ ቀናይ እኮ ያንተ ችግር ምን ነበር ታዲያ ተጨርሰህ ቆይ ያንተ ችግር ምን ነበር ታዲያ በወቅቱ እሚተካሰው አላዘጋጀህም አንተ ከሌለ ቸርቿ ትዘጋለች ለምን ካልሆነ አንተ በወቅቱ ችግር ሊደርስብህ ይችላል በብዙ መከራ ልታልፍ ትችላለህ አንተን የሚተካሰው ስለሌለ እኮ ነው ቤተክርስቲያን የተዘጋጀው እንዴ እኔም የሚተካማ ሰው ነበር ታዲያ ለምን አላስቀጠሉትም የሚተካኝ ሰው ቢኖር እኔን የሚተካ አንደኛ እኔን የሚተካ ሰው ምን አይነት ሰው መሆን አለበት አንተ ትተካኛለህ ብለህ ነው የምታሳድገው ትተካኛለህ ብለህ ነው የምትወክለው አይደል ትተካኛለህ ብለህ አገልግሎት የምትሰጠው አይደል ሰዎቹ ትተካኛለህ ብለው ሲሉ ውስጣቸው ለታቅ ካንተ ጋር ቸርቿን ሊገለብጧት ይችላሉ ብዙ ነገር አለ ብዙ እኮ ምን ችግሩን ነገርና በግልጽ የተደበቀ ነገር የለም በግልጽ እናውራ ምንድነው ችግሩ ምን ተፈጠረ አንድ ነገር ልንገር እሺ እኔ ተመትቼ ሆስፒታል ገብቼ ወድ ቀዳሚ ወደ እሁድ ሰነጋን ቸርች ውስጥ ተመጣው 8 ሰዓት አካባቢ 9 ሰዓት አካባቢ ላይ እኔ ከቸርች ሲገባ ደሜን እንደዚህ ሜዳማን ቸርች ውስጥ ፈሶ የነበረ ያዩ ሰዎች በዛ ደንግጦ ይቀሩም አሉ ሙሉ ቸርች የነበረው ከዛ ቀን ጀምሮ የጎዶለ ከዛ ጀምሮ ወደ ሌላ ሄዱ ይሄ ማለት አገልጋይ አልተካ ማለት ሳይሆን የተካውት አገልጋይ የነበሩት አገልጋዮች በቂ ያልነበሩ በቃ ለጌታ የተለዩ ሳይሆን የሆነ ጥቅም ስላገኙ ነው ከዚህ ጋር ይቀጥላል የትኛም ቦታ ላይ ደግሞ ጌታን የሚያገለግሉ ሰዎች እንጀራ ለመብላት የሚመጡ አሉ ጌታ ኢየሱስ ጋር ነበሩ እንደ ሐዋርያቶቹ የሆነ ታምር ሲያደርግ ለማየት ያመጡ አሉ የሆነ ነገር ሲያገኙ የሚከተሉ አሉ ሙሉ በሙሉ ግን የጌታን ያገለግላሉ ብለ አይደለም የትም ቦታ ያለ ጉዳይ ነው ግን ዋነኛ ሐሳብ ላይ እኔ መናገር የምፈልገው ነገር ይሄ ሁሉ ለምን መጣ የሚለው ለምን ተመታ ግን ከመመታት በፊት ስለ ራይዋ እናውራ ነው እኮ ራይዋ ላይ እንግዲህ 80 ሰው ሆናችሁ ያን ያህል ፍሬያማ ካልሆነ ወደፊት ተስፋ አለ አሁን ገና 80 ሺህ ይሆናል ይገርማል ገና 180 ሺህ ይሆናል ይሄ እኮ ጅማሬ ምን ጅማሬ ነው 10 አመት ሙሉ ምን ጅማሬ ነው እንዴ ኮሮና በተነ ከዛ ተመትቼ ቸርች ተዘጋ ተበተነ ይሄ እኮ እንዳዲስ ነው እንገላለን እናጠፋለን ስሉኝ እኮ ልጆቼን ሊያግቱ ስልኮ ነው ከዛ ከትሉ ዲንቱ አላምባል እንደ ስደተኛ ከዛ ተባረረ እዚያውን ኮየፈጨ ሸገር ሲት ያለው እንገላለን ልጆችን እናርዳለን ብሎ ሲያስፈራሩኝ እኮ ይሄ ሁሉ የሆነበት ለምን ትጸልያላችሁ ምን ማለት ነው ለምን ትጸልያላችሁ ማለት ቱሉ ዲንቱ ተራራ ላይ ሁሉ ሰው የሚያውቁ አካባቢ የሚያውቁ ሰዎች የቤተ ክርስቲያን ወጣቶችን ለብቻ እናቶችን ለብቻ እኔ ደግሞ ከአገልጋዮች ለብቻ አድርጌ ለአንድ አመት ድፍን ቱሉ ዲንቱ ተራራ ላይ ስለ ዶክተር አብይ ስለ ወይዘሮ አዳነች አቤቤ ስለነበረው ጦርነት ስለ ምርጫ ጭምር ስንጸልይ እናንተ ምን ስለሆናችሁ ነው ተብዬ ብዙ ማስፈራራትና በየመንገዱ እየጠበቁ ማስፈራራ ወይን አቁም ወይን ደግሞ ራስን ወይን ቤተሰብ እየተባለ ያስፈራሩኝ ፖሊሶች ይዞኛል ከዛ ከነ ልጆቹ ጋር ተይዘን ታሰረን ምን ስለሆናችሁ ነው ተብሎ አንዴ ኦኔክሻሊ ነው ይሉኛል አንዴ አብይ ደጋፊ ነው እያሉ ማለት ነው ስለዚህ ከዛ የተነሳ ነው ጭንቅላቴ 4 ቦታ ፌስቡክ ላይ ማት ይችላል እኮ ማን ነው የደበደበ አሁን የደበደቡኝ ማንነታቸው ለይቻል እንዴ የት ነው ለሊቱማ ከለሊቱ 9 ሰዓት ላይ ከለሊቱ 9 ሰዓት የት ቸርች ውስጥ የውጭውን አጥር ሰብሮ ገብቶ የውስጡን ትልቅ በር ሰብሮ ገብቶ ማን ነው መረጃ የሰጣቸው አንተ ቸርች ውስጥ ጀመር ምን ታደርጋለህ ለ9 ሰዓት አንተ ነገ ዛሬ ቅዳሜ ነው ነገ ደግሞ የጌታ ራት ስለሆነ ለዚህ ጉዳይ ጸሎት ላይ ያድርኩ እሺ ለነገ ስል የጌታ ራት ተዘጋጅቶ ለየጸለኩ ስለነበረው ለዛ ጉዳይ እነሱ ብዙ ጊዜ ያጠኑ ስለነበረው እዛ አካባቢ ስለነበሩ የዛ አካባቢ ስብስብ ሊሆኑ ስለሚችሉ አሁን ለኔ ስለሆነ ነው ፊታቸውን ለይቼ ያላወቁት ግን እሺ ዛሬ ሌላ ሰው ያስፈራራኛል ነገ ልጆቼ ሌላ ሰው ያስፈራራል እሱ ስለሆነ ነው እኔ ደግሞ በፌስቡክ ላይ ምናልባት ፌስቡክ ውስጥ ገብተህ ማየት ትችላለህ እዚህ ስልክ ውስጥ ማለት ነው እሺ ግን ማን ቀጣይ ምርጫ ዶክተር አብይ እንደሚያሸንፉ ያው አሁን ያለበት ማለት ነው የሚቀጥለው እንደሚያሸንፉ የሚቀጥለው
የ15ኛው ቀኑን ደግሞ እሱ እንደሚመራ እግዚአብሔር ተናግሮ 3 ጊዜ ዶክተር አብይ ያሸንፋሉ የሚል በቱሉ ዲምቱ ተራራ ላይ ሆነ ተጸልይ የሰማው ነው የሰማው ስድብ የጻፉልኝ ዛቻ ያስተላለፉ አንተ ማን ስለሆንክ ነው የሚለውን ጭምር ነው ይሄ ሁሉ የፈጠረ ስለዚህ ጭንቅላትን 4 ቦታ ደበደበ እጄን 3 ቦታ ተሰባበረ ይሄው እዚህ ቤጂንግ ነው የታከምኩት ሩቅ አይደል ጥሩነሽ ቤጂንግ አቃቂ እሺ ይሄንን ስለሆነ ይሄንን ሁሉ ድምጽን አሰሙልኝ ብዬ አቤተ ክርስቲያናት ህብረት ነበርኩኝ እዛ ሄድኩ አቤተ ክርስቲያናት ህብረት ማለት ደብዳቤ ፓስተር ጻድቁ አብዶ ጋር እሺ ከዛ ደብዳቤውን እንደዚህ ወስዶ ፓስተር ጻድቁ አብዶ ይሄው በዚህ ሚዲያ ሊሰማ ይችላል እንደዚህ ወረወረ ማለት ለታል ደብዳቤው እሺ እኔ እነሱ ጋር ህብረት ያደረግኩ 2009 እሺ እኔ የተመታሁት 2014 ነው እሺ እዛ ይርኩት ማለት ነው ቁስሌ ሳይደማ ሳይደርቅ ነው ይርኩት እንደተሰፋውና ብቻዬ መሄድ አልችልም ከኔ ጋር የነበረ አገልጋይ ነው ይዞኝ ሄደ ሌሎች ቪዲዮ ከፍቼ ሲያሳየው ሌሎች እዛ ጋር ውስጥ የነበሩ ሰዎች አለቀሱ የሁለት ፖሊስ ስልክ ነው ሰጠው ፓስተር ጻድቁ አብዶ የሁለት ፖሊስ ስልክ ሰጠው ሁለት ቀን ደወልኩ ስልኬንና ድምጼን መሆኑ ሲያውቁ ዘጉ እሺ አንድም ሰው ይሄንን ጉዳይ የቱሉ ዲምቱ ፖሊስ ያነ የቱሉ ዲምቱ ሸገር ሲት ውስጥ አልገባም እዛ አካባቢ ነበሩ እየደጋገምኩ ቢጠራቸው መጥቶ አዩ የመጀመሪያ ጊዜ ከዛ በኋላ ፋይል ጠፍቷል አሉ ይሄው አሁን እነዚህ ከቱሉ ዲምቱ ወደ አቃቂ ዞሯል እነዚህ ፖሊሶች ማለት ነው እሺ የፖሊስ ጣባው ወደ አቃቂ ዞሯል አቃቂም ደግሞ ሌላ ሰው ይዤ አንድ ፓስተር ቢኒያም የሚባል ፓስተር አቃቂ አካባቢ ማንቱ ቢሾፍቱ አካባቢ የሚያገለግል ይሄጄ ለምስክርነት ይሄጄ ፋይሉን ፈልጌ እንደውላለን አሉ እስከዛሬ ድረስ ምንም ነገር የለም ስለዚህ የተዘረፈው ዕቃ ከ1 ሚሊዮን በላይ እሺ ይሄንን ነው የኔ ችግር እንጂ 80 ሰው ብቻ አልነበረም እስከዛሬ ድረስ እንግዲህ እዚህ አካባቢ በነበርን ጊዜ ህዝብ ሁሉ ያውቃል ስንትና ድንቅና ታምራቶች እንደተደረገ እኔ ከመጀመሪያም ጊዜ ጀምሮ በያድግም ዘመን ቢሆን እግዚአብሔር በሚያውቀው ከያድግም ዘመን ጀምሮ ለመንግስት ከመጸለይ አንድ ቀን ወደ ኋላ ብያለሁ ይሄኛ ደግሞ ኢየሱስ ክርስቶስን የሚያውቅ አገርን ስመራ ኢየሱስ ክርስቶስን የምታውቅ ከተማ ስትመራ ወይዘሮ አዳነች አቤቤ ከዚህ በላይ ለኛ ለክርስቲያኖች አገልግሎትም ጸሎትም ይል ስለዚህ በየጊዜ የሚጸልየው በየጊዜ ህዝቡን የሚያጸልየው በዚህ ጉዳይ ላይ እኔ ላይ ይደረሰ በቀል ከዚህ የተነሳ እንጂ እኔ ሲዘርፍ ሲሰርቅ ሲያጨበረብር የሆነ ነገር ሲያደርግ አይደል ፖለቲከኛ ደግሞ ሆነኛ አይደል ስለዚህ አንድ መንግስት በአንድ ምድር ውስጥ ሲኖር አንድ ሀገር የሚያገር ውስጥ ሲኖር ማድረግ የሚገባኝ ነው ማድረግ ያለብኝ እንጂ ሁሉ አሁንም ያጸለኩ ነው አሁንም ጸልያለሁ ነገም ይቀጥላለሁ የሚቀጥላል በምድር ላይ እስካለ ድረስ በህይወት እስካለ ድረስ መንግስት ለመንግስት መጸለይ እንዳለብኝ አምናለሁ በቃ ስለዚህ እስቲ የታለ ቪዲዮ አለ የተደበደብክበት ቪዲዮ አለ ውስጥ እስቲ ማየት ይቻላል እንደ ለምን አይቻል እዚህ ላይ ለተመልካቾች ማስቀምጣለሁና ደበደቡ ስንት ሆኖ ብቻህን ነበርኩ ውስጥ ቤተክርስቲያን ብቻዬን ነበርኩ እሺ አንተ ከሌሊቱ 9 ሰዓት ብቻ ምን ታደርጋለህ ቤተክርስቲያን ምን ታደርጋለህ ማቼ ማለት ለሊት 9 ሰዓት ምን ታደርጋለህ የጌታ ራት ስላለ ሌላ ጊዜ ምጸልይ ስለነበረ ቅዳሜ ወደ እሑድ ስነጋ ለሊት ስጸልይ ያደራለሁ ጧት የጌታ ራት ለመስጠት እኮ የጌታ ራት ምን እንዲሆን ነው የምጸልየው በጌታ ራት ላይ ነው የምጸልየው በዛው በተዘጋጀው ላይ ኖ የጌታ ራትማ ነገ ጧት ይመጣል ታዲያ ምን ብለህ ነው የምጸልየው ለምን እንደ ጌታ ራት ለጌታ እስከምጨ ነው እንደ ለሊት ተደምጸልይ እና ምን እያደረክ ነው ታዲያ ለሊት ሌላ ምን እንደምታደርግ ስለምወሰደው የጌታ ራት ላይ ነው የምጸልየው በተለምዶ ነው የጌታ ራት የምሰጠው እኮ ምን ብለህ ነው የምጸልየው የጌታ ራት ምን ይሁን ብለህ ነው በራሱ የጌታ ራት በራሱ የሆነ እንትን በራሱ የሆነ ኃይል አለው አይደለም የራሱ የሆነ ኃይል አለው ታዲያ ምን ብለህ ነው የምጸልየው እኔ ደግሞ ተደብደብ ብሎ ሲፈርድብህ የጌታ ራት እኮ አይዘው ሞቴልና መነሳት እንዳግም መምጣት መታሰብ አድርጎ አይደለም እሺ ለዛ ደግሞ ሰዎች እንደ እንጀራ እንዳይበሉ እንደ ቬንቶ እንዳይጠጡ እንደ ኢየሱስ ስጋ እንዳስቡ እንደ ክርስቶስ ደም ደግሞ እንዲያስቡ ነው ስለዚህ አምሯቸው ላይ ይሄ ነገር እንድታሰብ ለመታሰባነት በትክክል ማሰብ የሚችሉበት ነገር እንዲሆን ነው እናንተ ጋር የጌታ ራት በምድር የምትሰጡት ቪንቶ ነው የምትሰጠው ለምን በቃ እኔ ከቸርችም ካደኩባት ቤተክርስቲያን ያደኩት ይሄ ስለሆነ ከዛ ነው ያየው ነው መጽሐፍ ቅዱስ የኢየሱስ ደም ጋር ከለሩ ነው የሚመሳሰለው
ኖ ከረባ አይደለም ታዲያ ምንድን ነው ቪንቶ ስርዓቱ ነው የሚመሳሰል ቪንቶ ለምን መረጣችሁት ማንም ቪንቶ ነው የሚመርጠው ማንም በምን ምክንያት ምን መጽሐፍ ቅዱሳዊ መነሻ አለ ይሄ አሁን ፓስተር ይሄ አጨቃጫቂ ነው አጨቃጫቂ ነገር ነው እኮ መልስልኝ ለምንድን ነው ቪንቶ የምታጠጣው ሰውን እንዴ ይሄ እንደ ጌታ ራት ነው እንደ ጌታ ደምና እንደ ጌታ ስጋ ነው የሚቆጠረው ይሄንን ደም ያደርጉት ብሎ ጌታ ኢየሱስ ጽዋ ሲያቀርብ ቪንቶ ሊሰጣቸው ኖ ደሙ ነበር ታዲያ ቪንቶ ነው ምንድን ነው የነበረው ደሙ ነበር ምን ነበር የወይን ጠጅ ነበር ታዲያ አንተ ለምንድን ነው ቪንቶ የምታደርገው የወይን ጠጅ ያን ጊዜ የነበረ የወይን ጠጅ አይደለም አሁን አልኮል አለበት የትኛው ያው ጠጅ አጠጣ ነው እንደምትለው ያደርጋስ ጌታ ምረት ያርግልኝ መልስልኝ በአግባቡ መልስልኝ ሰው እየሰማ ነው ያለው ፓስተር አደባብሳ አትለፍ የወይን ጠጅ ከነበረ የሰጣቸው ይህ ስለናንተ የሚፈሰው ደሜ ነው ብሎ ምን አሰጣቸው የወይን ጠጅ ነው አይደል ታዲያ የወይን ጠጅ ከሰጣቸው አንተ ለምንድን ነው ቪንቶ የምሰጣቸው እኔ የምሰጣቸው ወይን ጠጅ መስጠት ስለሌለብኝ እሱ ከሰጣ አንተ ለምን ማሰጠው እሱ ነው አይደል ምሳሌ ከሱ በላይ አንተ ታስባለህ አላስብም ታዲያ በላይ አላስብ እና ታዲያ እኔ ግን መስጠት የሚችለው ቪንቶ ለምን ወይን ጠጅ ዛሬ አረቄ ነው አረቄ ልስጣቸው አረቄ ሊጋብዝ ትጣለህ እንዴ ትጣለህ ምንድነው ትጣለህ ያው እኮ ነው ወይን ጠጅ አሁን ቢጋብዝ ትጣለህ አንተ እሺ ትጣለህ ፓስተር ንገረኝ ምን ማለት ነው አንተ አሁን አገልጋይ ነህ እሺ ትጣለህ እሺ ለምን ያኔ የነበረው ስላልሆነ ነው ያኔ የነበረው ኢየሱስ የሰጣቸው የወይን ጠጅ አልኮል አልነበረውም ነው የምትለው አልኮል አልነበረውም ነው የምትለው ለምን አወቅ አለመኖሩ ስላልነበረው በምን አወቅ ያወቁበትማ እነሱ የወይንን ጠጅ ፍሬውን ስለሚጨምቁ ነው የወይን ጠጅ ሲጨመቅ ምንድነው የሚሆነው የወይን ጠጅ ነው የሚሆነው ነው የወይን ጁስ ነው የወይን ጠጅ ነው የሚሆነው እኔ ስለዛ ሙያ ብዙ የለኝም ስለዛ ነገር ብዙ ሙያ የለኝም አይ ሙያ የለኝም ሳይሆን የወይን ጠጅ የወይን ጠጅና የወይን ጁስ አይለያይም እንዴ ይለያያል በደንብ ታዲያ አንተ የወይን ጠጅ ሰጣቸው ካልክ የወይን ጁስ ነው ለምን ትላለህ እኔ አሁን ሆነ መልስን እንደሆነ መልስን ተጠፋበት ሰዓት ጠይቀኝ እኮ በቃ መልስ መልስልኛ እኔ አሁን የኔ እምነት ይሄንን መስጠት የሚችል ያንተንም ለየምትደረግ አንቆያ የምታደርጉትን ሁሉ እንደ እግዚአብሔር ቃል አይደለም ታደርጉት የእግዚአብሔር ቃል ቪንቶ ይላል አይሉ ታረከ የታመጣው በቃ ለምሮ ቪንቶ ብታጠጣው ሰው እንደሱ ስላመንኩበት ምንድነው ያመንክበት እንደሱ ቪንቶ የኢየሱስ ክርስቶስ ደም ነው ብዬ ዋጅቼ ስለሚሰጥ እንደዛ ስለማምንበት ቪንቶ እኮ ቀይ ስለሆነ ነው ወይ ቀላ ስለሚል ነው ወይ በቃ የደም ከለር ስላለው ነው ምንድነው እንደሱ ሌላ ጥያቄ አለ አይደለም ጥያቄ ሌላ አለ ግን ለምን አትመልስልኝ ይሄንን ለምን አጥረታ መልስ አትሄድም እንዴ ለምን አጥረታ ለህዝቡ የምሰጠው ነገር ምን እንደሆነ እንኳን መታወቅ እኮ አለበት እኮ እንዴ ነገርኩ እኮ እኔ ከመሰረተ ክርስቶስ ከሙሉ ወንጌል ያደቁባት ቸርች ይሄን ስትሰጥ ነው ማያው ወይን ጠጅ ስትሰጥ አላየው ስለዚህ እኔም ደግሞ አእምሮ የሚቀበለው ህሊና የሚቀበለው ይሄ ነው ያንተ ኢየሱስ ደም ነው ብዬ ሳስበው ይሄን ራሱ ኢየሱስ የወይን ጠጅ ሰጣቸው ይላል አላልክም እንዴ መጽሐፍ ቅዱስ ይሄንን ይላል አሁን ደግሞ ወይን ጠጁ ጤናማ አይደለም አረቄ ነው ያልኩ በምን አወቅ ጤናማ ለመሆኑ ሰዎች ጠጭቶ ሰክሮ ስላዩ እንዴ ትንሽ ነች የሚሰጠው የስጋና ደሙ ተብሎ አይደል እንዴ ታዲያ ያቺን ቢወስዱ ሰዎች ይሰክራሉ እኔም ማሰክረው ነገር አልሰጥ ይሄ ቪዲዮ ወይ ጉድ ሻንታ ቆይ ግን እሺ ኦኬ ይሄ ነው ቪዲዮ ፎቶም አለ ቪዲዮም አለ ፎቶም አለ ቪዲዮም አለ ኦኬ ጥሩ እነዚህን ተጠኝና ለተመልካቾቼ እሰጣቸዋለሁ አዞ አድርግላቸዋለሁ ስለዚህ ሼን ወይስ በዚህ ምላሽ ነው ተመልሰልኝም በቃ ከማቁ በላይ ልመልስላችሁ የማቁ አገልጋይ ስለሆነ ሁሉ ነገር አላ የማቁ ግን ካደኩባት ቤተክርስቲያን ጀምሮ ሲያደኩት ሲያደርጉ ያየው ይሄንን ነው እኔም ደግሞ ህሊና የሚቀበለው መንፈስ የሚቀበለው ብቻ
ወይን ጠጅ አሰጠም ስጥ ጠጥታ ቃል አንተ ተጎርታል በመጠጥ አልጠጣም ብዙ አልጠጣውም ማለት ብዙ አልጠጣም ማለት እኔ ወይን ጠጅ ጠጥቼ አላውቅም በባህሪ ምን ነው የምጠጣው ምን ነበር የምጠጣው ውሃ እንደ ለምን አይደለ እንደ ምንም አይነት ዓለም ያለውማ የተሰረይልኝ የተደመሰሰው ለምን እኮ ለም በዓለም የምስክርነት እኮ ነው በዓለም ያለ አጠጣም ወይ ነው በዓለም ያለማ ጠጣለሁ ወይን ጠጅ ግን ጠጥቼ አላውቅም ምን ነበር የምጠጣው አረቄ ጠጅ በቃ እነኚህ ነገሮች ታላ ሲጠጣ ነው ያደኩት አረቄ ጠጅ ታላ ጠጣለ አሁን ታውቅ የስንት ዘመን ነው የምትለው ለምን ብለህ ታውቅ ባይዘው እኔ ጌታ የተቀበልኩት በ1983 ነው ቀላል አይደለም እድሜም የሄደ ነው ማለት አልደም ገና ነው ገና 30 ዓመቴ ነው በጌታ ኮንግ 30 ምናምን ዓመቴ ነው እኮ በጌታ ኮንግ ነው በጌታ ኮንግ ያድግ ያኔ በእኛ ሰፈር ሲወጣ ስመጣ እኔ እንትኑ መሳራው ዝርዝራዡ ወደዛ የሚገባው አለ አይደል ለነሱ መሳሪያ ተሸከምኩ እስከ ጉዳር የሚባለው አገር ሸኝቼላቸዋለሁ ከኔ አገር ባብች ከምትባለው ከተማ ተነስቼ እስከዛ ድረስ ሸኝቼላቸው ተመልሻለሁ መሳሪያ ስለዚህ የኔ ውለታ አለባቸው ያድጎች ራስ በጣም ጥሩ መጠጥ ኃጢአት ነው ብለህ ታምናለህ መጠጥ በደንብ ነው እስቲ ለምሳሌ ለምን በደንብ በምክንያት በአእምሮ አትሆንማ መጠጥ በአእምሮ አትሆን አንተ የምትፈልገው አይደለም የምንነግረኝ መጽሐፍ ቅዱሳዊ ማስረጃ ነው የምንነግረኝ መጽሐፍ ቅዱስማ ማስረጃ እንኳን መጠጣት አይደለም ምለው አሁን ጥቅሱ ባላስታውሰው ይቅርታ አደረግልኝ ምሳሌ ላይ እንኳን መጠጣት የሚጠጣ ጎና ተቀመጠለ የሚጠጣ ደግሞ ቡቱቱ እንደለበሰ ነው መጠጥ የሚጠጣ ሰው ብጭቅጫቅ ልብስ እንደለበሰ ነው መጠጥ የሚያበዛ ነው እንዴ እንደዛ አይደለም እንቅልፋም ሰው ነው እንጂ እንቅልፋም ሰው ነው እንዴ እንቅልፍ የሚያበዛ የተመጣጣ ነው የሚለው እንጂ መጠጥ አይደለም አይደል ፓስተር አሁን ይሄን እኔ መጠየቅ አለብኝ በጌታ እንዴት የለብኝ በደንብ ካንተ በላይ መጋቢ እኮ ነው ቸርች መጋቢ ነው ማለት ልጠይቅ ደግሞ የሚጠጡትንም አላበረታታ ሲጀመር አንድ ክርስቲያን ስለዚህ አሁን አንተ መጽሐፍ ቅዱሳዊ መነሻውን ነው የፈለኩት አንተ የራስን የግል ምክር አሁን አንድ ኖርማል ሰው አንድ ወይም ጨዋ የሚባል ሰው የሚመክረው ምክር ነው እየመከርክ ያለው መጽሐፍ ቅዱሳዊ እይታ ኃጢአት ነው ስትል ከምን ተነስተህ ነው ያልኩት ኃጢአት ነው ሲባል የግዴታ ከምንም መነሳት ይተበከም እሺ ከሰከሩ ሰዎች ምን የሰከሩ ሰዎች ጠጥተው ከሰከሩ ሰዎች ከወደቁ ሰዎች በዛ መጠጥ ምክንያት ትዳራቸው ከፈረሰ ሰዎች ወንድማቸው በጩቤ በመሳሪያ መጥቶ ከገደሉ ሰዎች በቃ መጠጥ ይሄ ነው ትርፉ ይሄ ነው መጠጥ ትፈልጋለህ ከፈልጋለህ ለምን ከኔ ጋር ታገናኘዋለህ ኖ አይደለም መጠጥ ምንድነው ከኔ ጋር ፐርሰናል ታረጋዋለህ ነገር ይደውልሃል ከፈለክ ኃጢአት ነው እያልክ እኮ ነው አንተ ለልንገራ ተፈቅዶላችኋል አይደል ጳውሎስ እሺ ሁሉ ተፈቅዶላችኋል ሁሉ ግን አይጠቅምም አንተ ግን ኃጢአት ነው አልካ አንተ ኃጢአት ነው እያልክ ነው በጌታ አንተ ኃጢአት ነው እያልክ እኮ በቃ ኃጢአት ነው ከምን ተነስተህ ነው ኃጢአት ነው የምትለው የሚያስገድልህ የሚያዘምትህ የሚያሰርቅህ የሆነ ነገር የሚያደርግህ ኃጢአት ነው እንዴ የጠጣ ብቻ ነው እንዴ እነዚህ አሁን የምትላቸው ነው የሚያደርግ ኖርማል ሰው የተናደደ ሰው የሚያደርጋል ሊያደርግም እንደ ባለ አእምሮ ሊያስብ ይችላል የጠጣና ያልጠጣው እኩል ሚዛን ላይ ልታስቀምጠው አትችልም ትችላለህ እንደሱ አሁን እያወራ ያለው የጠጣና የሰከረን አለየህም መሰለኝ መስከረና መጠጣት ለይቼ የነገርኩህ እኮ አሁን አንተ የምታወራው የሰከረ ሰው የሚያደርገው ነው የሰከረ የሚያደርገው እኮ ባይሰክረው ኑሮ አያደርግም ያልኩህ ነው እኔ ስለመጠጣቱ ነው ያወራው አሁን በቃ ይሄንን ጠጣ ይላል ብለህ የምትለው ምናልባት ጳውሎስ የጠቀሰው ለሆድ ህመም ወይን ጠጅ ብሎ ያለውን ምናልባት መጥቀስ ከፈለከው እዚህ አካባቢ መጠጥ ቤት ካለ እንግዲህ አላውቅም ግን እኔ ለአንተ የምለው ማለት የምችለው አሁን ሜዳ ላይ ስለሆነ ግን የማይጠቅመው ነገር ባናደርገው ጥሩ የግዴታ እኮ እዚህ ላይ ተጽፎ እንደዚህ ባል እዚህ ጋር ጠጣ እዚህ ጋር እንዳትጠጣ እዚህ ጋር ተጠንቀቅ እዚህ ጋር ተጠንቀቅ ብሎ እኮ መጽሐፍ እኮ የለበትም በቃ እንደ ባለ አእምሮ እንደ መንፈሳዊ ሰው የሚጠቅመኝና የማይጠቅም የሚሆንና የማይሆኑ ነገር መለየት ብቻ አለብን ብዬ አምናለሁ ስለዚህ አንተ ኢየሱስ ክርስቶስ የመጀመሪያ ተአምራቱን ያደረገበት የቃና ዘገሊላ ፕሮግራም ላይ ውሃውን ወደ ወይን ጠጅ ቀይሯል ያ ውሃ ወደ ወይን ጠጅ የተቀየረው አልኮል አለው ወይስ እንዳልከው ጁስ ነው እንግዲህ ውሃ አይደል ውሃ አለ እኮ አሁን በቃ ይሄንን ነው ኢየሱስ ይበል በቃ ቅዱና ጠጡ ቅዱና ላሳደሩ ስጡ አይደል ያለው ስለዚህ ይሄንን ነው ያደረገው መልኩ ምናልባት ምን አይነት ነው መልኩ ይሄው ነው ውሃ ነው መልኩ ራሱ እና ቢጫ ነው እንትን እርድ የጨመረ ይመስላል እና ውሃን የጠጡት ሰዎቹ
ጣፋጭ አደረገው። ስሙ እኮ ኃይል አለው አይደል? ስሙ ኃይል ስላለው ጣፋጭ አደረገው። ውሃውን ያጣፈጠው ውሃን አጣፈጠው፣ ቀየረው። ስለዚህ መልኩን ቀየረ አይልም እኮ ጣዕሙን ቀየረ ነው። አላነበብኩም ፓስተር? እሺ ጣዕሙን ቀየረው ስለምለው ይሄኛ ጣዕሙ እኮ ተቀየረ። ይሄ ስለዚህ ነጭ ወይን ነው ያደረገው። አሁን ይሄ በቃ አሁን ኢየሱስ ነው እኔ እናንተ እናደርጉ። እሺ ካመን እንግዲህ ያው የሆነ ነገር ይፈጥራል። እንዴት አንተ አሁን ውሃ ትቀይራለህ ወደ ወይን ጠጅ? ውሃ ትቀይራለህ? እኔ ቀይሬ አላውቅም እስካሁን ድረስ። ግን ኢየሱስ ቅዱ አለ። ትንቢትም አልተናገረም አላለም፣ ምንም አላለም። በቃ ለአሳዳሩ ስጣለ ሰጡ፣ ሲጠጡ ጣፋጭ ነው ከመጀመሪያ ይሻላል አለ። ጣፋጭ ነው በልማት የቱ ጋር ጣፋጭ ነው? ኢየሱስ የሚናገረው ከመጀመሪያ ተሻለ ነው የሚያደርገው። የቱ ነጭ ወይን ነው ያደረገው? መጽሐፍ ቅዱስ ነጭም ጥቁርም አይልም። መስቼም ውሃ መልክ የለም አይደለም ብለው አንተ መቼም እንትን ተምረሃል። ውሃ ነጭ ነው ያው ምን በቃ ሳይንስ ግን ያው ታይ ነጭ ነው የሳይንስ ውሃ ከለር ነው በቃ ይሄማ አንድ ነው ውሃ አይደለም። ይሄ አሁን ነጭ መሰለ ይሄን እቃው ነው ውሃው ምን አይነት ነው? ውሃ መልክ የለው። እሺ በቃ እንደዛ ነው አሉት። ስለዚህ አንተ ነጭ ብለህ ታምናለህ? የቱ አሁን ነጭ ያስመሰለ እኮ ይሄ እቃ ነው። ይሄ ቆዳ ይሄ እንትን ነው እንጂ ይሄ አይደለም። ይሄ ከዚህ ውስጥ ብንደፋ እኮ ውሃ ምን እንደሚመስል አታውቅም። ከለር የለው ውሃው እዚህ ጋር ብታደርገው የመሬቱን ነጭ ነው አይደል? ነጭ ሊመስል ይችላል። ቢጫ ነገር ላይ ካደረከው ደግሞ ወደ ቢጫ ሊቀየር ይችላል። እንደ ስስት ማለት ነው። ስለዚህ ውሃ ስስት ነው ራሱ ውሃ ራሱ ስስት ነው። እንደዛ እቃ ቀይረው እዚህ ላይ ስታደርገው ይሄን ይመስላል። አሁን ይሄ ዋና ቦታ ላይ አይተህ ከሆነ እንደዚህ አይነት ነው የሚቀቡት አይደል? እንደዚህ አይነት ልክ ሲቀቡ ውሃ እዛ ውስጥ ስለሆነ እንደዚህ ነው የሚመስለው፣ ያምራል። ስለዚህ ይሄ ከስር ያለው እቃ ነው እንጂ ውሃ መልክ የሚሰጠው ውሃማ መልክ የለውም። እሺ ምን አይነት ሆነ ታዲያ ወይን ጠጁሽን ከረኝ የዛ ሰዓት ኢየሱስ ያደረገው መቼም የዮሐንስ ወንጌል ምዕራፍ 2 ማየት እንችላለን። ቦታውን ከፍተን ማየት እንችላለን። አልኮል ነበረው አልነበረው? አልነበረው። ምንድነው ታሪካው ያደረገው? በቃ ቀየረው ይላል እንጂ አልኮል ጨመረ አይልም። አልኮል በአንድ ደቂቃ ነው እንደሚሰራ አንተ ወይን ጠጅ የሚባለው እኮ መጽሐፍ ቅዱስ አዋቂዎች እንደሚናገሩ 40 ዓመት ነው የሚቀብሩት፣ 30 ዓመት ነው የሚቀብሩት። ልጃቸው ልክ እንደወለዱት እኮ ታዲያ ወይን ጠጁን ለጋብቻቸው አሁን ነው የሚያዘጋጁት፣ አብሮ ነው የሚያስቀምጡ በእንስራ ነው የሚለው። ስለዚህ ያኮ ያለቀ ከየት እናመጣለን ብሎ ሲሉ ኢየሱስ ከውርደት ያዳናቸው በስሙ ኃይል ነው የቀየረው። በቃ ውሃ ቅዱ አለ፣ ቀዱ ስጡ አለ። በቃ ከቀዱ ማለት ስጡ እኮ ነው። እሺ እንደዚህ ይላል በጌታ በኢየሱስ ማነበዋለሁ። በሶስተኛውም ቀን በገሊላ ቃና ሰርግ ነበር፣ የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። ከዛስ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 ድንጋይ ጋኖች በዚያ ተቀምጠው ነበር፣ እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስካፋቸው ሞሏቸው፣ እስካፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ ነው የሚለው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበረ። አሳዳሪው ሚልና ሙሽራውን ጠርቶ ሰው ሁሉ አስቀድሞ የወይን ጠጅ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን። አንተስ መልካሙን ወይን ጠጅ እስካሁን አቆይተሃል አለው። ምን እያለ ነው? አልኮል አለው እያለ እኮ ነው። አልኮል አለው አላለውም። የመጀመሪያ አልኮል ሊኖር ይችላል ፓስተር። የአሁኑ ግን ቃል በቃል እኮ አሁን ያነበብከው ውሃ ሙሉ አለ 6 ጋኖች አለ ማለት ነው። እስኪ አሁን ቆይ ምንድን ነው የሚለው? ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል። መቼ? መጀመሪያ መልካሙን። ቆይ ስማ፣ መልካሙን ያቀርብና ከዛስ ከሰከሩ በኋላ መናኛውን። መልካሙን ሲጠጡ ይሰክራሉ ማለት ነው። ከሰከሩ በኋላ ደግሞ መናኛውን ይላል። ሰካራሞች ለምን? ስለማያስተውሉ። እሺ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። መልካሙን የወይን ጠጅ ሲጠጡ ይሰክሩ ነበረ ማለት ነው። እያለ ነው ሰው ሁሉ አስቀድሞ መልካሙን የወይን ጠጅ መጀመሪያ ያቀርባል። ከሰከሩ በኋላ ምን እንደሚጠጡ ስለማያውቁ አልኮል ነበረው ማለት ነው የተጠመቀው። ፓስተር ሶፊ የት ቆይተህ ነው መጣው? ምንድነው የት ቆይተህ ነው? ምንድነው የት ቆይተህ መጣ ማለት? ልክ ከስካር ጋር ተያያዘ ነገር ነው የምታወራው። አሁን ይሄ ጠቅማል እንዴት ነው ቆምጠይቅ? አንተ እኮ ነው የወይን ጠጅ አልኮል የሌለው ነው ብለህ ሃይማኖታዊ ነገር ለምን ትናገራለህ? አልኮል አለው ከተባለ አልኮሉ ከየትና ምን ቀምሞ እንደጨመሩበት ንገረኝ።
ኦኬ ኢየሱስ ካደረገው በኋላ ኢየሱስ አሁን ኢየሱስ አልኮል ጨመረበት ያልከኝ አንተ የወይን ጁስ ነው የጨመረው ኖ አስጨመረ ያልከኝ አንተ ነው የወይን ጁስ ነው እኮ ይሄ ወንጌል ያበላሽ ነው ለምን ስራት ያዝ ለምን ነው ማበላሽ ወንጌል ያበላሽ ያለው አልኮል ተጨመረበት ያልከኝ አልኮልም ነበረው ይሄ ደግሞ አልኮል የለም ያልከው ነገር በእንደሱ ካለ በስሜት አይደለም ኖ ስሜት አለ ኢየሱስ እየተናገረው በቃል ነው የቀየረው ያልከው አንተ አልኮል ነው ትልኛለህ ይሄ አልኮል ነበረው እኮ አልኮል ነበረው እኔ እኮ አይደለም ያልኩት እኮ እሺ መጀመሪያ ከኋላ የነበረው አልኮል ይሁን አሁን እኮ ኢየሱስ ውሃ ቅዱ ብሎ በኃይል ፊት 6 ድንጋዮች ጋኖች ነበሩ ውሃ ሙሉ አለ ውሃ ተሞላ ቅዱና ሰጡ ተባለ ያንን ወደ ወይን ጠጅ ተቀየሩ ተብሎ የተባለው ኢየሱስ በንግግር የጨመረውን የቀየረውን አንተ ወይን ማን ጠጅ አለ በለታ ማለት አልኮል አለ በለታ ማለት አልኮል አለ ወደ ነው ካልኩት አንድ ነገር በመረዳት መጀመሪያ ስማ ፓስተር እንደ ስሜታዊ ይሆንከን ያለው ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል ከዛስ ከሰከሩ በኋላ ደግሞ መናኛውን ስለዚህ መልካሙን ሲጠጡ ይሰክራሉ ከዛ በኋላ ከሰከሩ በኋላ መልካሙን ያቆይና መናኛውን ያጠጣሉ ለምን የሰከረ ሰው ስለማያስተውል ይያለኮን ያለው ይኸውልህ ይሄ ቅድም ተናግረናል ከተቀበረ በኋላ ለ30 40 አመት ተደፍኖ ከቆየ በኋላ ይሄ እኮ አይደል ገብስ እኮ ያሰክራል ከታፈነ ረጅም ጊዜ ከቆየ ሩዝ እኮ እንትን አድርጎ አሁን ለሰርግ ለምናምን አድርጎ ሩዝ እኮ ቀቅል ማነው ሳይቀቅሉ በውሃ አድርጎ ሱካር ሲገባበት እኮ ያሰክራል ለማስከር እኮ የሆነ ትንሽ እንትን እኮ ነው የሚያስፈልገው ስለዚህ ታፍሮ ስለቆየ ያኛ ሰከረ ይሄኛ ግን አሁን ኢየሱስ ውሃ ሙሉ ካለ በኋላ ቅዱ ካለ በኋላ አልኮል የለውም በምን ማስረጃ አምጣ እኔማ ማስረጃ ሰጠው ወይን ጠጅ አለ ወይን ጠጅ በዛን ሰዓት እኮ ፓስተር ነገርኩ ደጋግሜ ነገርኩ እኮ ቅዱና ስጡ ተባለ ቀርቶ ሲሰጡ ጠጡ ከዛ በኋላ ሰከሩ እኮ አይደል የሰከሩት በዛኛ ላይ ነው ለምን ነው በዛኛ ላይ ሰከሩ ትባል ታፍሎ ስለቆየ ሲከፈት ያሰክራል ሽታ ራሱ ያሰክራል ግን እኮ የሚለው ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል ከዛስ ከሰከሩ በኋላ መናኛውን የወይን ጠጅ መልካሙ የወይን ጠጅ ሲጠጡ ይሰክራሉ ከዛ በኋላ ከሰከሩ በኋላ መናኛውን ይሰጣቸዋል የሰከረ ሰው አስተውሎ ስለማይጠጣ እሺ እንደሱ እኮ ነው ያለው በቃ ምን እናርገው ሻው አንተ ማን ጁስ ነው ይያልክ ነው አንተ ጁስ አይደለም በጁስ ነው የሰከሩት አይደለም እኔ እኮ አልኮል ተጨመረ የሚለው ታገኛለህ ወይን አንተ እኮ በአእምሮ ውስጥ ልክ ካደክ ጀምሮ እዛ ከልደታ ፍርድ ቤት ወደዛ ያለ ወይን ጠጅ ማጥም ማን ነው እንትን የሚባለው እሱን ያነበብኩ መስታወቂያ ያነበብኩ ሳታልፋት ጋር ምን ያገናኘዋል በቃ ሲጠይቋችሁ ፐርሰናል ለምን ታደርገዋለህ ታዲያ ወይን ጠጅ አሁን በዚህ ዘመን የነበረውና በዛን ዘመን የነበረው እኮ ወይን ጠጅ እኮ ሰማይና ምድር እኮ በምን ይሄኛ አልኮል ይጨመርበታል ኬሚካል አለበት ያሁኑ እሺ የዛኛው እኮ ምንም ቴክኖሎጂ እስከዚህ ድረስ ስላልነበረ ወይን ጠጅ ለማድረግ የሚያደርገው ነገር ምንም የለም ተፈጥሮ ነው የሚያጨምቁት ተፈጥሮ አሁን ምን አልከኝ ከትንጥቂት ደቂቃ በፊት ገብስ ራሱ የተወሰነ ጊዜ ከተቀመጠ እኮ አልኮል ይሆናል አላልክም በቃ ይሄ ነው አሁን ማሳበል አልቀየረ 40 አመት የተቀመጠ ወይን ጠጅ ታዲያ አሰክርም አልኮል የለውም አልኮልን ተጨመረም በራሱ በቆይታ ውስጥ እየፈጠረው እንትን ሊሆን ይችላል ግን ያው ሰከር የሚለው ነገር አካባቢ ላይ ባተኑ ጥሩ ነው ባስ ሐሳብ ራሱ እኔ እኮ አለው ማለት አይደለም ምን ያገናኛል ሐሳብ ራሱ ያሰከራል እኔ እኮ ሐሳብ ነው እኮ እየተነያነሰው እኮ አንተ ሐሳብ ራሱ እንደዚህ የሰከረ ይመስላል ይጣል በምን ምክንያት እንደዛ ለምን ተጠየቅኩ ነው እኮ ይሄው አንተ ተጠየቅ ለምን ያስፈልጋል አሁን እኔ የመጣሁበት እኮ ይሄን ለመጠየቅ እንድጠይቀኝ ነው እንዴ ተጠየቁ መጋቢ አይደለ እንዴ በቃ መለስኩ እኮ ሲመለስ እኮ ማለፍ አለብኝ ለምን አልፋለሁ ለምን አታልፍ አላልፍም እንዴ መናገር አለብኝ በቃ ይሄው ነው አልኩ በቃ እኔ ነገርኩ የገባኝ መጽሐፍ ምንድነው የሚለው እውነትን ታውቃላችሁ እውነት አርነት ያወጣችሁ ይሄው አነበብኩ ነገርኩ አሁንም ያጣመምክ ነው ቃል ጭራሽ እኮ ኢየሱስ 6 ጋር ላይ ውሃ ያስሞላው ወይ እንትን አልኮል አለ ያልከኝ እኔ አይደለም ያልኩት መጽሐፉም እንደሰው ማለት አንተ ነው አልኩ ይሄው ከሰከሩ በኋላ መናኛውን ይላል መልካሙ ወይን ጠጅ እኮ እስኪ ከ6 ጋር ከምለው አንዱ እስኪ ድጋር 6 ጋር ሙሉ ካለ በኋላ እንዴ 6 ጋር ሙሉ ከዛ ቅዱና ስጡ አለ እንጂ እንትኑን ጨመረበት ቆይ ምንም እኮ በቃ ቃል ነው ኢየሱስ ደግሞ በቃል ሰማይና ምድር ፈጥሯል እንኳን አይደለም እቺ ነገር ቀላል ነው ለሱ ቀላል ጥያቄ ልጠይቅህ ሰሞኑን መጣህና በዚህ 2 ቀን ውስጥ 5 ሚሊዮን ብር ወደ አካውንቴ እንድታስገቡ ብላ አካውንትን እየተናገርክ መጣ ይሄን አይነት ድፍረት ከምንድን ነው ያገኘው ጥሩ በጣም ጥሩ ጥያቄ ይሄን ድፍረት ያገኘውበት ከዛ በፊት አይተ ከሆነ በጣም ተደጋጋሚ
እንደዚህ ደርሶብኛል ድረሱብኝ ብዬ ቲክቶክ ላይ አስቀምጫለሁ። እኔ እኮ ላምጣ ይሄ ታይቶም አይታወቅ ተሰምቶም አይታወቅ ግን እቺ 5 ሚሊዮን በዚህ 3 ቀን ውስጥ 2 ቀን ውስጥ ነው 3 ቀን ነው አልኩት በሁለት ቀን 5 ቀን በሁለት ቀን ነው እንጂ አልከው አሰማ 5 ሚሊዮን ይፈልጋል በዚህ 2 ቀን ውስጥ ቢያንስ 5 ሚሊዮን ይፈልጋል በዚህ 2 ቀን ውስጥ 5 ሚሊዮን እሺ እንዴ ደረሰ እሺ አካውንቴ የኢትዮጵያ ንግድ ባንክ 1010 7923 ነው የአቅማችሁን አግዙና ኪቦርድ ግዙልን ጌታን የምናመልክበት መሳሪያ የለንም ብዬ ነገርኳቸው። ደጋግሜ እኮ ነገርኳቸው። ምን ሆናችሁ ነው ጌታ? አንዴ በኦሮምኛ ነገርኳቸው፣ አንዴ በአማርኛ ነገርኳቸው። አማርኛ ኦሮምኛ ማሰቡም እንዴ ስርዓት ያዙ ልክ አይደላችሁም ጌታ ስንት ዘመን ሆነ ጌታን ያገለገለ ወንጌል የሰበከ ሰው ምን አልክ እዚህ ጋር? በአማርኛ ነገርኳችሁ፣ በኦሮምኛ ነገርኳችሁ፣ በአማርኛ ነገርኳችሁ። አትሰሙም እንዴ? ጭራሽ ታስፈራራናለህ። ከዛ ደግሞ 5 ሚሊዮን ብለህ ታመጣለህ። ምንድነው? ምን አይነት ድፍረት ነው? እስቲ ንገረኝ። ቆይ ድፍረት አይደለም። ምንድነው ታዲያ? ምንድነው ታዲያ? እኔ አንለገልንገር ይሄ ረጅሙ ልጅ አይታል ሴፉ ኢቢኤስ ላይ ቀረበ ልጅ። እሺ ምንድነው ረጅሙ ልጅ? የሞጆ ልጅ በደም ስለተከታተልኩት። እሺ ልጁ ቁመቱ ረጅም ነው። ይቅርታ አድርግልኝ ሲቆም ረጅም ስለሆነ በዚህ ቁመና ያዝ በዚህ ቁመቴ አይደል? በዚህ ቁመቴ እኔ ታክሲ የተጋፋው ነው የገባው። ሰዎች አያስገቡም። የሁለት ሰው አንዳንዴ ጠይቁኛል አለ። እሺ ቤት ኪራይ ሲሄድ ቤት ለማከራየት ሲሄድ ይሄ ሰውዬ ምን አይነት ሰው ነው አናስገባም ብሎ አሉ አለ። ስለዚህ ከዚህ አገር ይወጣለሁ መኪና ካልገዛችሁልኝ እሺ አላለ አልሰማም አንተ? እሺ ከዛ በኋላ እዛ ያቀረቡ ምን አሰሩ? በመስታወቂያ አሰሩ። መኪና ገዝቶ ሰጡ። እሺ ይሄው ማየት ይችላል ሚዲያ ላይ። እሺ እኔ ግን 19 ዓመት ነው ሜዳ ላይ እንደምታውቀው ሜዳ ላይ ወንጌል ሰብካለሁ፣ ለዳሩ ወንጌል ሰብካለሁ። እኔ 5 ሚሊዮን እየጠየቅኩት ሻንስ ግዙልኝ፣ ከረባት ግዙልኝ፣ ኮት ግዙልኝ አለ። እና ምንድነው ከኪቦርድ ያለፈው ነገር ከኪቦርድ ያለፈው ነገር ኪቦርድ ልግዛ 5 ሚሊዮን ኪቦርድ እኮ ምንድነው? የ200 ሺህ ብር ኢሹ ነው። ስማኛ ማሰር አስጨርስ። እኔ 5 ሚሊዮን አይደለም እኔ 10 ሚሊዮን ራሱ ያስፈልገኛል፣ 20 ሚሊዮን ያስፈልገኛል ለወንጌል ስራ። ቦታ ላይ ቤተክርስቲያን ገዝቼ መስራት ህንጻ መስራት ፈልጋለሁ እንደ ማንኛውም ሰው። እኔ መጋልጋይ ነኝ። ይሄ ወንጌል አገለግላለሁ እኔም እንደ ማንኛውም ሰው። እሺ እኔ ይሄ ወንጌል ስለሚያገለግለው ቦታ ያስፈልገናል። እኔ ለራሴ እስከ ዛሬ ድረስ 19 ዓመት አገልግዬ የማገለግለው ጌታ ዳኛ ነው። በስሜ ሳይክል የለኝም። በስሜ ምናልባት እንደዚህ ጽሁፍ ለብሼ ሲሄድ አካባቢ ያሉ ሰዎች ገንዘብ ያለኝ ሊመስላቸው ይችላል። ሱፍ የሚገዛልኝ ሌላ ሰው ልብስ የሚገዛልኝ እኮ ታዲያ ይሄ ሁሉ እንደዚህ ፍሬያማ ካልሆንክ ለምን አገልግሎት እንድታ አገልግሎት ደግሞ ቢዝነስ አይደለም አይደል? ለምን ካልሆነ በቃ ህይወት ነው። ለምን ትማርራለህ? ለምን ትማርራለህ? ምን ማለት ተማረርኩ? ከዚህ በላይ መማር አለ ስለጠየቀኝ ነገርኩ ነው። ምንም የተማረርኩ አይደለም እንዴ? አርቶ ነግራቸዋለሁ አልክ እኮ ደስ ብሎኝ ነው። እያስፈራራን ጭራሽ እንዴ? አላስፈራራው በቃ እንዴ አላስፈራራው ያስፈራራ ሳይሆን እና ምንድነው እውነቱ ይሄን ነው። አሁን ይሄንን ስንት ነገር እነ ፕሮፌት እዩ ጋር ፕሮፌት ሄኖ ግርማ ጋር እንደገና ፕሮፌት ዘነበ ጋር ፕሮፌት እቅርታ ሱራፌል ጋር አደሱልኝ ብዬ ያልኩት ደጋግሜ ቪዲዮ የሰራው እንደገና ደግሞ ማን አሜሪካ ያለ ሰዎችን ሰፖርት የሚያደርጉ ልጅ ፍራኦል ጋር አደሱልኝ ብዬ ሺህ ጊዜ ሰርቻለሁ። ይኸው ግን አንድ ቦታ አልደረሰም። 5 ሚሊዮን ሲል ግን አንተ ገመት እሺ የሚገርመኝ ደግሞ ይሄንን እኔ ደግሞ አላወኩም። የቤተክርስቲያናችን ሰዎች በጣም ወዳቸው ማከብራቸው እነሱ ናቸው። ይፈልጋል እኔማ ፈልገዋል ምን ይጻፍኩኝ ደውሎልሃል ሁላ አነሰማለ ብሎ ደውሎልሃል እንደ ቤታቸው ስንሰልስ የተባለከ ነው ብሎ አሳዩኝ። ያላየው ፖስት ካረኩ በኋላ ረስቻለሁ። ጭራሽም ማለት ነው የሚለው ዛሬ አንተ ጋር ያመጣኝ ነው ማለት ነው። አሁን ይሄን አንተ ጋር ደርሶ ሌሎች ጋር ደርሶ ይሄኛ ለምን ትክክለኛ ተናገርኩ ለምን አልደረሰ? ደርሶኛል። ያኛውም ለነሱ ራፌልም ያስተላለፍከው እዚሁ ላይ ለነብዩ ጩፋ ለነብይ ዘነበ ለነብይ ሱራፌል ያደረስከው መልእክት እዚሁ ማስተላለፍልሃለሁ። በነገራችን ላይ ችግር የለውም። በዚሁ መልእክትም ታስተላልፍላችሁ እንደው ማስተላልፈው ነው እየሰማው
ምን ረብትላቸው ምን ድልትላቸው እኔ የምፈልገው እምላቸው የምላቸው እናንተ ይሄንን መንገድ አልፋችሁ ነው የተለቀፋችሁ የተጠላችሁ የተዘረፋችሁ የተሰደባችሁ ነው እዚህ ጋር መጣችሁ እኔ ደግሞ ይሄ ድል ደርሶኛልና እኔ የምፈልገው ነገር በእግሬ ነው የምሄደው የቸርች ቤት ክራይ ነው እኔ ቤት ክራይ ነው ልጆች መንግስት ትምህርት ቤት ነው የሚማሩ ምንም ይሄን እዚህ ጋር የምንለው ነገር የለምና ጌታን የምናመልክ ስንት ብር ነው የፈለከው ስንት ጠይቃቸው ይሄን ያህል ብር ነው ባላቸው እኔ የምፈልገው ሙሉ ዕቃ ይግዙልኝ እኮ ምን ያህል ብር በቃ ያው ኪቦርድ ዛሬ ከ200 ሺህ ብር በላይ ነው 300 ሺህ አካባቢ ነው መኪና ትፈልጋለህ መኪና ምን ትሄድበት መኪና ፈልጋለሁ እኮ ምን አይነት መኪና ነገራቸው ብራንድ መኪና ፈልጋለሁ እኮ ምን አይነት ተናገር ቃሌ ነው እዚህ የሚሰራው አሁን የመጡት አንድ መኪና አይቻለሁ የትኛው ነው አንተ ልብ ውስጥ ያለው የትኛው መኪና እኔ በቃ ስማቸውን አላውቅም አሁን በጣም ግን ዘመናዊ ያለ መኪና አለ ኤሌክትሪክ ነው የምትፈልገው ኤሌክትሪክ ነው የምፈልገው ኤሌክትሪክ መኪና እኮ ምንድነው ስሙን አላውቅም ስንት ብር ይሆናል እሺ ዋጋው በ20 ሚሊዮን ብር እኮ ነገራቸው አሁን እኮ 4 ነው የጠራቸው 5 ሚሊዮን ብር ቢያዋጡ እኮ ቀላል ነው እኮ 50 ሎሚ አንድ ሰው ሸክም ነው ይገዙልኝ ወንጌል ሳያረግን ነው ወንጀል ሲሰራል ነው ለሀገር ሲጸልይ ለነሱ ለተነሱት ለእግዚአብሔር ሰው ሲጸልይ ነው እግዚአብሔር በሚያውቅ ስለዚህ አምጡ ባላቸው ይስጡኝ አካፍሉ ነው የእግዚአብሔር ሰዎች የሰማችሁ ስጡኝና ግዙና ስጡኝ እኔ ገንዘቡም ሳይሆን የቃሉን ስጡ ኮንዶሚኒየም ቤት ተከራይቼ ነው ኖርኩት ቤትም ትፈልጋለህ እንዴ ሁሉ ቤትና መኪና ሊኖርኝ ያስፈልጋው ሁሉ ማለት ነው ግዴታ እኮ ንገረኝ ለምን አትናገርም እኮ እድል እየሰጠው እኮ መኪና ግዙልኝ ደስታን ቃሟሉልኝ ከዛ ጌታን በደስታ ላገልግል አገልግሎቴን ደግሞ ሶሻል ሚዲያ ውስጥ ገብታችሁ ለዳንም ላልዳንም ሜዳ ላይ አውቶቡስ ቦታ እንደገና ታክሲ ቦታ በየቦታው ቆሜ በፀሐይ ጠራራ ስፒከር ተሸክሜ ያገለግላል ሌሎችም እንዲያገለግሉ ያደረኩ ለመንግስትም የዘለኩ ለመንግስትም ነው ጎኔ ንገራ ለመንግስት ማስተላለፍ ያሳልፍ ዶክተር አብይ የተከበረችው ወይዘሮ አዳነች አቤቤ የኦሮሚያ ክልል ፕሬዝዳንት አቶ የተከበሩ አቶ ሽመልስ አብዲሳ ያው ለሀገር ሁሉ እየጸለኩ ነው በቃ ለእሱም ለሁላችሁ እየጸለኩ ነው አግዙኝ በቃ ወንጌል ነው ሰራ ያለ ወንጀል አልሰራም ደምጄ ላይ የለም ደሜ ነው ፈሰሰው እንጂ ስለዚህ ለወንጌል ነው የወጣው ለወንጌል ነው ይኖርኩ ያለው ስለዚህ እኔም ኢትዮጵያዊ ነኝ እኔም ዜጋ ነኝና አግዙ ለሀገር የጸለኩ ነው መልእክት አምጥቻለሁ አሁን ደግሞ ጸልያለሁ ወደፊትም እግዚአብሔር መልካም ያደርጋል እነሱስ ምን ያርኩልህ እስቲ ንገረን በቃ ቦታ ይስጡ የቸርች ቦታ እሺ ቦታ ሌላስ ቦታ ይስጡ ቦታ ከሰጡ ይበቃል በቂ ነው ስንት ሺህ ካሬ ፈለክ 5000 ካሬ 5000 ኮየ ደግሞ ሸገር ሲቲ ብዙ ቦታ ነው የት አካባቢ ነው ፈለክ ሸገር ሲቲ ውስጥ ነው በቃ እዛ አካባቢ ተለማያገለግል ሸገር ሲቲ ፕሮጀክት 16 ውስጥ ይስጡ በቃ ጥሩ ቦታ አይታል ያየው ቦታ አለ ሞልቷል ቦታ በሽበሽ አይታል ደግሞ ዶክተር አብይ ቦታ ሲጡ ለእምነት ተቋማት ተቆላ ለምን እንደማይሰጡን አላውቅም ተማላልሰናል ብዙ ስለዚህ ይስጡ ጥሩ ሌላ ያገልግሉበት የምታቁኝ አሁን ብዙዎች አላችሁ ይሄው በግላችሁ የጸለይኩላችሁ የምታቁኝ ብዙዎች አላችሁ ትላለህ በግሌ የጸለይኩላችሁ ትላለህ የጸለይኩላችሁ እግዚአብሔር በእኔ አልፎ የብዙዎቻችሁ ቀንበር የሰበረላችሁ እግዚአብሔር በእኔ አልፎ የብዙዎችን ቀንበር የሰበረላችሁ ትላለህ በአንተ በኩል አልፎ የብዙዎችን ቀንበር የሰበረው እግዚአብሔር ምን ነው ያንተ ቀንበር በዛ በጣም ጥሩ ጥያቄ በጣም ደስ የሚል ጥያቄ እሺ እኔ የብዙዎችን ቀንበር እግዚአብሔር በእኔ ውስጥ ያስቀመጠውን ቀንበር ሲሰብር እሺ የተሰበረላችሁ ደግሞ እኔ መስበር ነበረባችሁ አሁን እኮ ችግሩ የሰዎችን ነገር እግዚአብሔር ያድርግላችሁ ብለን ቀንበራቸው የተሰበረው ያንተን ጉዳይኛ ምን አርጉ ነው የምትል ያንተንስ ለምን ሰበርልኝ አትለው የኔም ሰበርልኝ ብያል ካዳ ሰበረ እንደምን እናርግ እሺ አንለገልገር ቀጥል እኔ ስላንተ ጸልያ እሺ እኔ ተጠራበት ጥሪ ህዝቡን ለማገልገል ለመጸለይ እሺ ነጋዴ አይደለም በእኔ ምክንያት አልከው ለዚህ ቪዲዮ አዳምጥ ቆይ በእኔ ምክንያት ቀንበራችሁ የተሰበረ እኔ ጸልያችሁ አሜሪካን ሀገር ሄዳችሁ እኔ ጸልየላችሁ ወለዳችሁ እኔ ጸልየላችሁ ሀብታም ይሆናችሁ እኔ ጸልየላችሁ ቀንበራችሁ የሰበረ ሰዎች ስርዓት ይኑራችሁ አምጡ እንደውም አንተ ጸልየላችሁ ወደ ውጭ ሄዱ ሰዎች ለአንተ ገንዘብ ስላልሰጡ የምትመልሳቸው ሁሉ ነው መሰለኝ አልመለሳችሁ ታዲያ አለበለዚያ ትመለሳላችሁ አላልኩኝስ ነው የሚመስለው ንግግር አይ መስለው ነው ይችላል አንተ አዲስ አበባ ልጅ ስለሆንኩ ወደ ገጠር የመጣ ስለሆንኩ አማርኛ አንተ ወደ ዘት ተረጉማለህ አንድ ትተርቀጣላ አለበለዚያ በእኔ በኩል ቀንበር የተሰበረላችሁ
ለኔ ገንዘብ ማትሰጥ ከሆነ ቀንበሩ ተመልሶ እናንተ ላይ ይሆናል። ታዲያ ምንድነው ማስፈራሪያ ለማለት አለ እና ምንድነው ነግራለሁ። ቅድም አስተውለ ከሆነ ኤሌን ቪዲዮ ሰርቼ ለቅቄ ከዛ በኋላ አንስቼው ማለት ግን እኔ እንደዚህ ማለት ከዛ ሲቀጥል ለምንድነው ለሌሎች ቀንበር የሰበረ እግዚአብሔር በአንተ በኩል አልፎ ያንተን ለምን አልሰበረልህም? መልስልኝ። ከዛው ይሰብራል። መቼ? ዛሬ ነገር ነው። አልሰብር ብለውማ ነው እና ሰበሩልኝ እያልከን ነው እኮ እኛ ቀንበሬን እናንተ ሰበሩ እያልከን። የትኛም ቤተክርስቲያን እኮ አንተ እንትን አልከኝ። የትኛም ቤተክርስቲያን እኮ እነሱ ይጸልያሉ፣ እነሱ ያገለግላሉ፣ ህዝቡ ደግሞ በገንዘብ ያገለግላል። በአዲስ ኪዳን በብሉይ ኪዳንም ዘመን እኔ የጠየኩት ይሄንን ነው እንጂ እኮ ማንም አገልጋይ ስራዬ ነው፣ ኑሮዬ ነው፣ ህይወቴ ነው፣ ጥሬ ነው ብሎ ጌታን ካገለገለ ህዝቡ ደግሞ ባለው ገንዘብ ቤተክርስቲያንን መርዳት፣ እግዚአብሔር ሰዎች ጎን መቆም እኮ መጽሐፍ ቅዱሳዊ እኮ ነው። ከመጽሐፍ ቅዱስ ውጭ የሆነ እኮ አይደል የጠየኩት። ብጠይቅ ጤናማ ጥያቄ እኮ ነው የጠየኩት። ዘይት ምንድን ነው የሆነ ነገር ላደርግላቸውና ይሄንን አምጡ እኮ አይደለም ያልኩት። ጤነኛ ቀጥተኛ የሆነ ጥያቄ እኮ ነው የጠየኩት። በቃ እኔ ጸልዬላችኋለሁ፣ በአሜሪካ ሄዳችኋል፣ እኔ ጸልዬላችኋለሁ፣ ወልዳችኋል፣ እኔ ጸልዬላችኋል፣ እንደዚህ ሆኖላችኋል፣ እናንተ ደግሞ አግዙ። ሰምታችሁ እንዳልሰማ ለምን ትሆናላችሁ እኮ አልክ እኮ። በቃ ታዲያ ልክ እኮ ነው። ከዛ ሲቀጥል ደግሞ በአማርኛ በኦሮምኛ ተናገርኩ፣ በአማርኛ ተናገርኩ። አሰሙ ምንም ላይ የለማ። አሁን እኮ ነገርኩ እኮ ይሄ እኮ ወዲያው ነው ይሄን እንደዚህ መጣ። አንተ ጋር ደረስኩ። ክብር ለእግዚአብሔር ይሁን። አንተ ጋር ደረሰ እኮ ንግግር እኔ በጣም ምርጥ ተጠንቅቄ የተናገርኳችሁ እኮ መልእክት አንተ ጋር መጣ። ሌሎች ጋር አልደረሰ። እቺ ግን 5 ሚሊዮን ብየሰብ ወዲያው ከነ የሚመጣው በሁለት ቀን 5 ሚሊዮን ቆይ ምንድነው? እግዚአብሔር 5 ሚሊዮን አይደለም ትሬል እኮ አለ። ኢትዮጵያ እግዚአብሔር እኮ አልጠየቅም። እኔ ምን ኢትዮጵያ ህዝብ ስንት ነው? እንግዲህ ወደ 120 አካባቢ አይደል? ታዲያ ምንድነው 100 ብር ቢሰጡኝ እኮ ከዛ በላይ እኮ ነው የሚሄደው ጉዳዩ እኮ። ንገራቸው እስቲ 100 ስጡኝ ነገሩ ይፈጸማል። አልነግራቸውም። የሰሙ እና በቃ አንድ ሰው እኮ የኔ ጉዳይ እኮ አሁን እኔ አሁን ሲጀመር አንተ ቆይ እሺ ታዋቂ ቢሆን የሆነ ፌመስ ነገር ቢሆን ነገርኩ እኮ ለዛ ልጅ ቁመቴ ረጅም ነው፣ ውጭ ሀገር ሄዳለሁ ሲል መኪና ተገዛለት። እኔ እኮ ጌታን አገልግዬ አግዙኝ፣ እርዳታ እኮ አግዙኝ፣ ወንጌል የጋራ ነው የሁላችን አሉት አይደለ ነው እኮ። ይሄንን እኮ ነው እኮ ችግሩ። አንተ ለምን ተንበርክከህ አትጸልይም ወደ እግዚአብሔር? ይሄው ተመልከት፣ ፌስቡክ ላይ የጸለይኩ ነው። አንተ ለማለት ነው ያለ ለሀገር ነው የጸለይኩት። አንተ የምትጸልየውማ ያው ምን ወደኛ ነው፣ ለአንተ ጭምር ነው የጸለይኩት። ወደኛ እኮ ነው የምትጸልየው እኮ እናንተ ጋር ወደኛ እየጸለይክ እኮ ነው። ስጡኝ እያልክ እኛን ነው እየለመንክ ያለው እግዚአብሔርን አይደለም። አልለመንኳችሁም። ያው በሁለት ቀን 5 ሚሊዮን አምጡ አልክ እኮ እንዴ። ይሄ ትእዛዝ እኮ አሁን ይሄን ሰምቶ ስንት ብር ተሰጠ? ስንት ብር አገኘ? 1 ብር ምን ሳል የሰጠኝ ምን ነው በቃ ይሄው እንደዚህ ያልከኝ እንደዚህ ጠየቀኝ። ማን ይሰጠኛል? አሁን እኔ ነው ማልጠይቀኝ። እኔማ ጠይቃለሁ። ጠይቀህ ነው እኮ እዚህ ጠራው እኮ እኔማ በደምብ ነው ጠይቀህ እኮ። ግን አንተ ለምን ወደ እግዚአብሔር አጸልይ? ከዛ ሲቀጥል እንዴት ትላለህ? ጌታ መስክርላችሁ ወደ ጌታ ያመጣችሁ ፓስተር አድርጌ ሾምኳችሁ። ምን ሆናችሁ ነው? ስማችሁን የጌታ ኮንትራት ይኸው ጌታ መስክርላችሁ ጌታን ያገኛችሁ ፓስተር ያደረኳችሁ የተፈወሰ አንተ ፓስተር ያረካቸው ሰዎች፣ በአንተ ምክንያት ወደ ጌታ የመጡ ሰዎች፣ በአንተ ምክንያት ድንቅና ታምራት የሆኑላቸው ሰዎች ግዴታ ነው ይሄ ለአንተ ስጦታ እንዲሰጡ ነው እንዲያመጣቸው አይደል? ታዲያ ምንድነው እንዴ? አንድ ሰው መንገድ ላሳየ ሰው ድሮ ሳንቲም ይሰጥ። እሺ የእንትና ማሙሽ ናና ትባልና ከዛ የእንትና ቤት የት ነው? እዚህ በቃ እስኪ አድርሰኝ። ከዛ ሰው ምን ተጣለ በድሮ መንገድ ላሳየው እኮ። ስለዚህ አንተም አሁን የመዳንን መንገድ ስላሳየው ያምጡ ነው፣ ስሙን ያምጡ ነው። ስሙን ያምጡ ብቻ አይደለም እያልኩ ያለው አጨራ ሚሊዮን ነው እንጂ አንተማ ሚሊዮን ነው። ስሙንማ ያምጡ። ለምን ጌታን ማምለክ አለብን? ቦታ የለንም። እኔ እንዳልኩ በስም ሳይክል የለኝም። ስለዚህ መኖር የለብኝም። እኔ ለጌታ አገልግዬ እኛ ምን እናርግ ታዲያ? ህዝቡ ምን ያርግ? ህዝቡ ምን ያርግ? ማን ነው ግዴታ ጣልበት ለአንተ ገንዘብ? ምንም ግዴታ የፍቅር ግዴታ አለባቸው ሁሉ አንተም ጭምር ማለት አንተም ጭምር ገንዘብ የፍቅር ግዴታ አለብህ። አንተ ገንዘብ ማምጣት አለብን። በእኔ እግዚአብሔር ወደ ውጭ ሀገር የወሰዳችሁ ተጠቅሞብኝ ሰርቶብኝ ትሄዳለሽ ውጭ ሀገር ተብለሽ ሄድሽ ትሄዳለህ ተብለህ ሄድክ። ወንድም እህቴ ምን ሆናችኋል ነው የምትለው? ምን ሆነን? ይኸው መልእክቱን ለምን አትሰሙም? ለምን በጎን አትቆሙ? ወንጌል ስራ ከኔ ጋር ለምን አሰሩ? ሌላ ምንድን ነው?
ምንድን ነው ፓስተር የሚጠይቀኝ? በሰላም ነው ግን በሰላም የዛን ዕለት ኖርማል ነበርክ እንደዚህ ብለህ በድፍረት ስታወራ? ይሄ 5 ሚሊዮን ቀርቶ አሁን እኮ ሰው ኑሮውን ለማሸነፍ በጣም እየሞከረ ያለበት ወቅት ነው። አንድ ሰው ቋን ለጠየቅኩት ከብዙ ሰው አንተም አለበት ከነዚህ ውስጥ ምንድን ነው? እኔ እኮ የማይረባ እኮ ታንኩት እኮ ሶሻል ሚዲያ ላይ መጥቶ እንትና እንደዚህ ሆነ ብሎ እኔ እኮ ባይዘው እኔ ይቅርታ አድርግልኝ። እኔ አሁን ሰው ማጣቴ ነው እንጂ እኮ ሶሻል ሚዲያ ቲክቶክ ላይ ወጥቶ እንትና እንደዚህ ሆነች እንትና እንዲህ ሆነ እስኪ ምናምን የ100 ብር የ200 ብር ቻሌንጅ እንሰራላት ብሎ እኮ ሚሊየንስ እኮ ነው የሚያደርጉት። እኔ እኮ ወንጌል ነው ወንድሜ። አሁን ለግለሰብ እኮ ገንዘብ ይሰበሰባል እኮ እኔ በዙሪያቸው ሰዎችን ያደራጁትና ያው ምስክር ነው ያንተ ግን ገንዘብ ያሰባስባል። እኔ ለወንጌል ለምታየው እኮ ሲጀመር ለቤተ ክርስቲያን ያለው ብሩ አዎ ለቤተክርስቲያን ለምን ማለት ለቤተክርስቲያን ስጡ ኪቦርድ ነው የምትወለ ቤተክርስቲያን ስጡ ቤቴ ይዤ አልገባም። መሬትም ገዝቶ ለቤተክርስቲያን ስጡ ቤቴ ይዤ አልገባም እኮ ግን እዛ ላይ ስትናገር የነበረው አካውንት እኮ የራስህ ነው የግል አካውንት ነው። የቸርች ይሰጣል። ለምን መጀመሪያ የቸርች አላረክም? ለምን የቸርች አካውንት አላረክም? ምን ችግር አለ? ችግር አለ። ቸርችና አንተ አንድ ናችሁ እንዴ? አይደለም። ታዲያ አንድ ካልሆናችሁ የምትጠይቀው ለቸርች ነው ያስቀመጥከው አካውንት ያንተ ነው። ለምን እሱ ላይ ይቅርታ ጠይቃል እኮ ይቅርታ ጠይቃ በደምብ ይቅርታ የራሴ የግል አካውንት በመስጠቴ ይቅርታ አድርጉልኝ። እንደዚህም ይሆናል ብዬ ስላልጠበቅኩ እኮ ይሄ አንዱ ማጭበርበሪያ መንገዳችሁ ነው። አላጭበረበርክ እያጭበረበርክ ነው እንጂ አጭበረበርክ እንጂ ምክንያቱም ለቸርች ገንዘብ እየጠየቅ ያስቀመጥከው አካውንት ግን የግል አካውንት ነው እኮ ይቅርታ አልኩ እኮ ታዲያ ይቅርታን እኮ አይደለም ይቅርታ በማለት ብቻ አይደለም 5 ሚሊዮንም ገብቶ ቢሆን እኮ ቸርች ፋይናንሱ አያይም አይታወቅም። ለምን አይታወቅም? አሁንም ገብቶልህ ሊሆን ይችላል። አልገባም ብለህ ነው እየተናገርክ ያለው። መጠየቅ ትችላለህ። አሁን ማሳየት ትችላለህ። ስላልገባ ነው ቢገባም እኔ እግዚአብሔር የሚያውቀው ለቸርች ነው ማለት ለቸርች ሆነ መጀመሪያ የቸርች አካውንት ለምን አታስቀምጥም ነው? አስቀምጣለሁ ከዛ ኖ መጀመሪያም ቢሆን የቸርች አካውንት አስቀምጣ ነው እንጂ መጠየቅ ያለብህ የግል አካውንትን አስቀምጣ በቸርች ስም እያጭበረበርክ ነው ማለት ነው። አጭበረበርክ እንጂ ይሄ እኮ የሚታይ ፊት ለፊት እኮ ነው። እኔ እስካሁን ቢያጭበረብር እኮ እዚያ ነው እኔ በጥልቅ የደረኩ ሰው ነኝ። ይሄን ንገር ይካል። ስለዚህ እስኪ የተሳካላቸው ሰዎች የምትላቸው ሰዎች አጭበርበሩ ነው። እኔ ማጭበርበር ስልኩ ማነው አካውንቱ ማጭበርበር የሆነብኝ ፊት ለፊት ስለተናገርኩ ነው አይደል? ፊት ለፊት ባልናገር እኮ ማጭበርበር አይሆንም። አንተ ቤት ለምን ልክ ነው? ኦፍ ኮርስ አይሆንም። ካልተናገርከማ አይሆንም። ስለዚህ በትክክል ማጭበርበር ደግሞ በፊት ለፊት ተናግሬ አይደለም። ይሄን ባለማስተዋል ነው። አሁን ይቅርታ ጠይቅ። ይቅርታ አድርጉልኝ። ይቅርታ ጠይቅ። እንዳንተ አይደለም እነሱ ይቅርታ አድርጉልኝ። ያ እንዳንተ አይደሉም እኮ አለ። እኔ እኮ ትክክለኛውን ነገር ስለምናገር ነው። ተናገርክ። በቃ ይቅርታ የእግዚአብሔር ሕዝቦች ይቅርታ እኮ እንደዚህ በል። የእግዚአብሔር ሰዎች ይቅርታ አድርጉልኝ። የእግዚአብሔር ሰዎች በቸርች አካውንት መጠየቅ ሲገባኝ ለቸርች ጉዳይ የግል አካውንቴን አስቀምጬ አጭበርብሬ ያለው ይቅርታ በላ። የቸርች አካውንትን በዛ መጠየቅ ሲገባ ባለማስተዋሌ ነውና የእግዚአብሔር ሕዝብ ይቅርታ አድርጉልኝ። ይቅርታ አድርገውላል ብዬ አስባለሁ። ተደብድበሃል። ወደሱ ልምጣ። ለምን የተደበደብከው? እንደነገርኩ በቸርች ውስጥ እየጸለይኩ ያለው እንደገና ደግሞ ለመንግስት ለአገር በመጸለይ ነው ተደበደቡት። መተደበደቡ ፍርድም አላገኘበትም በዛ ጉዳይ ምንም ነገር በዚህም በዛም ችግር ነው። ከዛስ ክርስቲያኖች ጋር አልመጣህም? አልጠየቅም? እንደዚሁ ያሉ ህብረቶች ላይ ያሉ ህብረቶች ጋርማ ነገርኩ። ቅድም ተናግራለሁ ይመስለኛል። በደንብ ዲቴል ስላላወራህ ቅድም ያልኩት እኔ ህብረቴ የኢትዮጵያ ቤተክርስቲያናት ህብረት ነው እና ፓስተር ጻድቁ ይመራ የነበረው። እሺ ቁስሌ ሳይድን ነው እዛ የሄድኩት። እሺ ሄጄ ደብዳቤ ጽፌ አንድ አገልጋይ ብቻ የማይሄድ ስለማልችል ይዞኝ ሄደው የደረሰብኝ ይሄንን ነው። እሺ ከ1 ሚሊዮን ያላነሰ እቃ ተዘርፈናል። 2 ኪቦርድ 4 ሞንታርቮ ዘመናዊ ሚክሰር እና የእጅ ስልክ ሳይቀር ግምቱ ፖሊሶች ሲገምቱ መጥተው ሲጽፉ ከ1 ሚሊዮን በላይ ነው። እሺ ስለዚህ ይሄ ጉዳይ ተዘርፈናል ብዬት እንዴት እንደዚህ ይሆናል ብለው የሁለት ፖሊስ ስልክ ሰጣኝ ማለት ነው ፓስተር ጻድቁ። ከዛ ደወልኩ። 2 ቀን አነሱ። በሶስተኛ ቀን ስልካቸውን ማነሱ። እዛ ጋር የሰጠው ደብዳቤ ምላሽ አላገኘም እስከ ዛሬ ድረስ። ከዛ ደጋግሜ አንድ ቀንም ሄጄ ስጠይቀው ሁሉም ሰው የሞተ ነው አንተ ብቻ አይደለም ብሎ በእነዚህ ዘገብኝ ማለት ነው። አዲስ ነገር የለም ማለት አዲስ ነገር የለም ብሎ በዚህ ዘጉ። በቃ ተውኩት። ይሄ ነው እንጂ ወደ ህብረቱ ሄጄ ጠይቃለሁ። ስለዚህ አሁንም ችግር ውስጥ ነው ያለው አንተ?
አዎ እንደምታወቀው የኪራይ ችግር አለ፣ ቦታ የለንም። እንደገና የተዘረፈ ዕቃ መልሰ ለመተካት ገንዘብ ያስፈልጋል፣ ሰው ያስፈልጋል። ጥሩ እንደዛ ከሆነ እንደዛ አይነት ችግር ውስጥ ካለ በዚህ አጋጣሚ ይሄ ዲቫይስ ሾው የሚመለከቱ ሰዎች ስላሉ ለምን ስራ አትገባም? አገልግሎቱን ትታ ስራ ለምን አትጀምርም? እኔ ስራ ላስቀጥለ ሲጀመር እኮ እኔ ስራ ፈታኝ ሲጀመር እኔ ስራ አትያለሁ። እኔ ሲጀመር መጀመሪያ መካኒክ ነበርኩ ሰው ነኝ። እሺ ጌታ ኢየሱስ እና ስራ የኔ ስራ ያንተን ተው ብሎ እኮ ታዲያ አንተን ለምን ትተዋለህ? መካኒክም ያለኝ እኮ ገባኝ። መካኒክም ሆነ ታዲያ ለምን አታገለግልም? አልችልም። እንደሱ የተጠራው ለወንጌል ብቻ ነው። መስራት ምን ችግር አለ? ይሄ እኮ ለኔ ልመከረኝ አይገባም። እና ስራ ለምን አሰራ? ከተቸገርክ ለምን ስራ አሰራ እንዴ? መካኒክ ነው እንደውም መካኒክ ያበላል። መካኒክ ሆነ መካኒክ እየሆንክ እየሰራ እንደውም አሁን ሰው ግዙልኝ ከምትል መኪና በዛው ትገዛለህ። አረ በዛው ታገለግላለህ። እግዚአብሔር የጠራኝን ጥሪ ትቴ አገልግል ብሎ ናና ስራ ብሎኛል ብለ ነው ስራ የምሰራው ወይስ ከስራ ቦታው እኮ ነው ሲጀመር ባይዘው ሰለፍ አይደለም ነኝ። እሺ እኔ መካኒክ ስራ ነኝ። እኔ እኮ በቃ ሰልችቶ ነው ኮንትራክሽን ሰራተኛ ነኝ። እሺ በጣም ብዙ ሙያ የነበረኝ ሰው ነኝ። ግን ጌታ ናና አገልግልኝ ትቴ አገልግል ብሎ እንደ ኤልያስ እንደ ኤልሳ ሙቨሩና ቀንበሩን ሰብሬ ወጣው አገልጋይ ነኝ እንጂ ስራ ስለፈታ በአዲስ ኪዳን እነ ጳውሎስ እኮ ስራ እየሰሩ ያገለግሉ እሱ ነው። ሌላ ጥቅስ የለም እኮ እሱ ብቻ ነው ማለት እና ታዲያ ምንድን ነው ግን እኔ እንደዛ ሳይሆን ድንኳን እየሰፉ ያገለግላሉ። ጳውሎስ ድንኳን የሚሰፋ ሳይሆን እንደ ኤልሳ ሰብሮ መውጣ ነኝ። ለምን ለምትሰብረው ነው? ተቸገርካ ችግሩ እኮ እንዴ የተቸገረ ሁሉ ስራ መስራት አለበት። ታዲያ አታማራ አላማረርኩም። ተገቢና ትክክለኛ ጥያቄ ነው ተጠየቅኳል እኮ አንተ አሁን መካኒክ ነህ። እዛ ለሚኩራ አካባቢ ማን ነው እንትን ነው ምንድነው ያልከው? ሸገር ሲቲ ቱልዲምቱ ነው። ቱልዲምቱ ላይ ያሉ መኪኖች እንደውም ወደ ሌላ ቦታ እየሄዱ ከሚያሰሩ አንተ ቱታን ለብሰህ እየሰራ ጠዋት መካኒክነትን ከሳደሞ ወንጌል ላይ ሆነች ለምን? እሺ እንደዚህ እናደርግ። ጌታ የጠራኝን ጥሪ አሁን አንተ ስራ አልከው እንጂ ጥሪ አለ ወይ አላልከኝ? ጥሪ ማን እንዳለ ይኸው ስላለ እኮ ነው እዚህ ቁጭ ያለው። ገባኝ። ቀደም አውርተናል። ግን በደንብ የተረዳ አይመስለኝም። እሺ ምን እኔ ጥሪ ስራ መስራት ጥሪ ላይ ምን ችግር አለው? ጥሪ ላይ ችግር አለው። ሳትጸልይ ሳታነብ ሳትዘጋጅ በጌታ ፊት ሳትቆም ማገልገል አትችልም። ቀን ስራ እኮ አይደለም ማገልገል። ባይዘው ያንተ ስራ አገልግሎት በደንብ ታውቃለህ። በሳምንት ስንት ቀን ታገለግላለህ? በሳምንት ስንት ቀን ታገለግላለህ? ማክሰኞ አገለግላለሁ። እሺ ማክሰኞ አገለግላለሁ። ሐሙስ አገለግላለሁ። እሺ ዓርብ አገለግላለሁ። እሑድ አገለግላለሁ። ሮብ ደግሞ ወንጌል ስርጭት ሜዳ ላይ አገለግላለሁ። ሰኞ ደግሞ እሑድና ሳምንቱ ስለነበረ አገልግሎት ጸልያለሁ። ይሄ ነው እንዴ 80 አይደላችሁ እንዴ? 80 ሰው ናችሁ እኮ እና 80 እኮ የዛሬ 80 ሺህ ሆናል እኮ የነገርኩህ አይደል? 80 ናችሁ። 80ውም አንዴ አይመጡም ቸርች አይደል? ባይመጡስ 20 ሰው ቢመጣ ነው 30 ሰው ባይ እንዴ ይሄን ስለዚህ በየቀኑ አገልግሎቱ ላይ የምትሆነው አንተ አንዳንድ ሰው እየጠራው ነው የምታገለግለው ቸርች። ለምንድን ነው ታዲያ በቃ አንዴ እሑድ ይመጣሉ፣ አንዴ ማክሰኞ ይመጣሉ። ሌላውን ቀን ትርፍ ነው። ሌላ ጊዜ በስጋ ነው አንተ የምታገለግለው አገልግሎት ማለት ምን ማለት ነው? ለአንተ ክርስቶስን ማገልገል ነው። ሌላ ማለት ክርስቶስ ማገልገል እንዴት ነው የምታገለግለው? በህዝቡ ነው የምታገለግለው። ምን ተሰብካለህ፣ ትጸልያለህ፣ ታማክራለህ። በቃ እና ሌላ ምን አለ? ዝም ብለህ ሰበኩልሃል። እንዴ ነው ዝም ብለህ መከሩልሃል። ምኑ መጸለይ፣ መዘጋጀት፣ ከጌታ መልእክት መቀበል ተቀበላለህ። ታዲያ መካኒክ እና ቱታ ለብሼ መጥቼ ነው ጥሪ ተቀብዬ ምን ችግር አለ? ቱታ ለብሰህ ድምፅ አሰማህ ማለት ከጌታ አውራ አልሰማም። የት ነው ስላልሰማህ ነው ጠራኸኝ። የት ነው ያልሰማው? የት አንተ ቱታ ለብሰህ ታውቃለህ? ምን ችግር አለ? የሆነ ጊዜ እንደዚህ ምን ችግር አለ? ምን ችግር አለ? እሱ ምን ችግር አለ ታዲያ? እንደሱ እኔ ጥሪ እንደሱ አይደል። እኔ ጥሪ የተጠራው ሙሉ ጊዜ ሰጥተህ ዘመን ሰጥተህ አገልግል ተባልኩ። እንደዛ ነው እኔ ጥሪ። ስለዚህ ወደ ስራ መመለስ አትፈልግም? አልችልም። ለምን? እየሰራሁ ነው። ወንጌል የሰራህ እኮ አንተ ወንጌል አገልግሎት አልመሰለም እንዴ? ያገለገልኩት ያለው 80 ነው እንደምትልቀው። አንተ ስንት ሰው ነው የምታገለግለው? እስኪ ንገረኝ። አይ 80 የለከኝ አይደለም። የዛሬ 80 ነው ያየከው። ከ4 ዓመት በፊት እኮ 80 አልነበረም እኮ። ገባኝ። አሁን ያልተረዳኸው ነገር አንተ እንደዚህ የምትቸገር ከሆነ ስራ ከችግር አይደለኝም እኔ እንደሱ አይደለም። ማም እኔ ጌታ ማገልገል ነው ከችግር የማይደል። ለነገሩ አንዱ የሰማሁት ምስክርነት እኮ እውነትም ስራ ባሰራ አለመስራት ጥሩ ነው ብዬ ምንድን ያደርጋል። አንድ ማህፀን የሌላት ሴት ወልዳለች በአንተ አገልግሎት። ምንድን ነበር እስኪ ንገረኝ፣ እሱን አስታውሰኝ። እሷ የዛሬ 6 ዓመት አካባቢ እዚህ ሳሚት የነበረው ነው።
ኑዋሚ ትባላለች እዚሁ ሶስተኛ በር ሳሚት ኮንዶሚኒየም እሺ የኔን አገልግሎት አይቶ ሰዎች ሲነግሩ ይመጣሉ እሺ ስመጡ ጌታ በኔ ይናገራል ታገባለች ትወልጃለሽ የሚለው ከዛ ይሄ ጉዳይ ስላላመነችበት ባሏን ይዛ ትመጣለች ከአየር ጤና እሺ የእግዚአብሔር ሰው እቺ ሴት በይጤ በኩል ምክንያት ማጸኖ ወጥቷል ስለዚህ ሊያገባት አልችልም ምን ይሻላል አለ ከዛ ነው ከጌታ ሰብጀ ማጸኖ የለም ማጸኖ በይጤ ምክንያት ወጥቷል እሺ ስለዚህ ትወልዳለች ይላል ጌታ አግባ አላፈነ ተወስዳለህ ከጌታ ድምጽ ሰምቻለሁ እሺ ከዛ እሺ ብሎ አገባት እግዚአብሔር ይባርኩ የሰርጋቸው ዕለት እኔ መካኒሳ እኔ ሰብኩት እሺ ስለዚህ በአመቱ ሴት ልጅ ትወልዳለች ብሎ ጌታ ነገረኝ ሴት ልጅ ወለደች እሺ የት ነው የተረገዘው ማጸን ከሌለ በምን ውስጥ እግዚአብሔር በቃ ማጸን ከሌለ ጨጓራው ቃቆ ነው እንደዚህ ያደርገው ሁሉ ሰው አደረገ እኮ ገበያቱ ጋር ነው ማጸን ከሌለ የቱ ጋር ነው በቃ ተወለደ እንዴ ለተናገረው ጌታ ታማኝ ስለሆነ ጭቃ ነው ብሎ ሰው ይሆን የሌለው ጌታ የሌለው ወደ አለው አልጠየቅም ግን በምን ወለደች ብላ አጠይቅም እንዴ ለምን ይጠይቃል አይ ኢየሱስ ጌታ አለ አይደል ኢየሱስ እኮ ድንቅና ታምራ ካለ ሂድና ራስን ለካህን አሳይ ይላል ታዲያ ምን ዶክተሮች ምን አሉ እኔ ስለ ዶክተር እኮ ጊነስ ቡክ ላይ መውጣት አለበት ማህፀን የሌላ ሴት ከወለደች እኮ አንተ አሁን እንደዚህ አትቸገርም ነበር እኮ እሱ ራሱ ከባድ ነው ጌታ ኢየሱስ ባርክ ይሄው ይስሙ ሰው በማጣቴ ልክ ዮሐንስ ወንጌል ምዕራፍ 5 ላይ አይደለ 38 የቆየ ሰው እኮ አንድ ዓመት አይቆይም ነበር ሰው አልነበረም ካሜራ አልነበረኝም ሰው አልነበረኝም የሚናገሩ ሰው አልነበረም እንደዚህ ስላልነበረው እነ እስራኤል ዳንሳ እነ እንትና ሳይነሱ በፊት ስም ሳይጠሩ በፊት እነሱ እየጠራን ነው ማገለግሉ ነበር ብዙ ድንቅ ታምራቶች ሲደረጉ እኔ ቪዲዮን ካሜራውን ሰው የለኝ እኔ ጋር ይገለገላሉ ሌላ ቦታ ሄዶ አስራትና ፍቅር ስጦታ ይሰጣል ይሄ ነው ጉዳይ ስለዚህ በዚህ አጋጣሚ ስለዚህ ዛሬም ቢሆን እኔ እንደዚህ ያደረኩ ሰው ነኝ ዝማታው ይበላታ ያደረኩ ሰው ሳይሆን እግዚአብሔር በእኔ ያደረገ ሰው እኮ አይ ታደርጋላችሁ ይላል እኮ መጽሐፍ በሽተኞች ትፈውሳላችሁ ይላል ስልጣኑ እኮ ሌላ ልጨምር እዚህ ገርጂ ማብራት አይል አበባ የሚባለው ሰው አንድ ህንፃ ላይ ተከራይቶ በርገር ቤት ሻይ ቤት አለ እሺ ኤችአይቪ 18 ዓመት ኤችአይቪ መድኃኒት ተጠቃሚ እሺ ከዛ ነገር ጸልይ የእግዚአብሔር ሰው በትንቢት ሳይሆን እንዲሁ ነገር ይባል ከዛ ስንጸልይ ተፈውሳል ብዬ በኋላ ጸልይ እየሰጠው ተመርምሬና አሉት ተመርምሮ ስመጣ ባለትዳር ነው የሴት ልጅ አንድ ሴት ልጅ አባት ነው ተመርምሮ ስመጣ ወረቀቱን ይዞ ወጣ እሺ ተፈውሻለሁ ከኤችአይቪ ብሎ ምናልባት ይሄን ቪዲዮ ላይ ይሄን ሚዲያ ላይ መለከት አንዱ ይሄ ሁለተኛ አንድ እግዚአብሔር ሰው ለሱ ይደወላል እዚህ ኮቶቤ አካባቢ አብረን አገልግሎት ላይ ከወጣም በኋላ ተደወለለትና ናና አገልግል ብሎ ሲደወልለት አንድ ታላቅ እግዚአብሔር ሰው ነው ወዶ ሰው አለ መጥቶ ያገለግላችኋል እኔ 10 ሰዓት ጠብቄ ሄድኩ ሲሄድ ግን ባልና ሚስት ናቸው እሺ እሱ አልጋ ላይ ተኝታለች እነሱም ይሄ ሚዲያ ሊሰሙ ይችላል እና ከዛ ተኝታለች ምንድነው ብዬ ሲጠይቅ አትንሽ አሞኛለች እሺ ጌታ ኢየሱስ ገለጠልኝና ፓራላይዝድ ይሽላል ስለጣዋል ተነሽ ብዬ ይላል ጌታ ብዬ ጸለብ እሺ የማገለግለው ጌታ ይሄኛ ባለቤት ዳኛ ነው እቺ ሴትዮ ተነስታ በእግር ቆመች የሆነ ከጊዜ በኋላ ትራንስፖርት ውስጥ ታክሲ ውስጥ ሆኜ ተከፍሎልሃል ተባለ ማን ነው ብዬ ስል እሱ ከኋላ ባሏ ከኋላ ተቀምጧል ከዛ ከወረደ በኋላ እግዚአብሔር ሰው እንዴት ሊዳና ነው እንዴት ነች ባለቤት ስል ዲና አለ መርካቶ ሱቅ ይጀምራለች የማገለግለው ይሄ ባለቤት ዳኛ ስለዚህ ብዙ ጥቂት ነገሮች በጣም ትልቅ እግዚአብሔር እየሰራ አሁንም ያለበት ይተከሳለ እግዚአብሔር እየሰራ ያለ ስራ ትልልቅ ግን አንደኛ ይሄ ጉዳይ አለ ሌላኛ ደግሞ ይሄ አሁን እግዚአብሔር ይባርክ በዚህ አጋጣሚ ቴንኪዩ ዲቫይሽን አመሰግናለሁ ይሄንን ድምጽ ያወጣ ስላለ እንደዚህ አይነት እንትን ቢኖር እድሉ ቢኖር አገልግሎት የሚሰፋል እኔም የማንም እጅ ጠባቂና ለማኛለሁ እግዚአብሔር በእኔ እየሰራ ያለው የሚያይልኝና የሚገልጥ ሰው ስላልነበረ እስቲ የት አካባቢ ነው ቸርች በዚህ አጋጣሚ ማስታወቂያ ስራ ኮዬ ፈጨ ሸገር ሲቲ እሺ ፕሮጀክት 16 በማዶ ላይ የዶሮ እርባታ ያለ በዚህኛ አጫሉ መንደር የምትባል ትንሽ መንደር አለ እሺ በአጫሉ መንደርና በኮንዶሚኒየም መጨረሻ መሃል ላይ ነው የምንገኘው ስለዚህ ብሎክ 220 ፊት ለፊት እሺ
እዛ ነው የምንገኘው። ከኛ ጋር መጣችሁ ብታመልኩ ከኛ ጋር ብትሆኑ መጣችሁ በአካል ብታው የምታዩ ነገር ይታያል እና እግዚአብሔር ባርካችሁ ልል ይፈልጋል። ይሄን ሁሉ ጸጋ ይዘህ ግን ደሃ መሆንህ አሳዝኖ ያውቃል? አዝናሃል? በደንብ አዝኜ በደንብ አልቅሼ ያውቃል። እሺ ምን ነው እኔ ልጆች አሉ። እሺ እኔ ልጆች አሉ። አንደኛ 23 ዓመቱ፣ እሺ ሁለተኛ ደግሞ 11ኛ ክፍል ተማሪ ነች 18 ዓመቷ፣ አንደኛ ደግሞ ትንሽ 7 ዓመቱ 8 ዓመቱ ነው መሰለኝ። እነኚህ ልጆቼ እኔ ለወንጌል በሚከፍለው ክፍያ ትልቁ ከቤት አይወጣም። በቃ እኔ አንደኛ ተደበደብክ ሌላ እንደዚህ አገልግሎ ውጤት ሲያመጣ አንዳንዴ እንጀራ ይቸግረናል። ዛሬም መናገር ከተፈለገ ዛሬም እንጀራ ይፈልጋል። በግልጽ ነገር ዛሬም አልፎ እንጀራ ማጣት ይገጥመናል። ግን ብዙ ሰዎች አይደለም እኔ እንጀራ ይቸግረናል። አልፎ ዛሬ ይሄን ልብስ ጓደኛዬ ነው ባለፈው አብረን ነበር የሰጠኝ። እኔ በስለ ችግሩም ካል ቸገራል እንጀራ ያጥነ አንዳንዴና አንድ እንጀራ ችግረኛል። ቤተክርስቲያን ይመጣ ለሌላ ትንሽ ሳንቲም ቢከፈላቸው እኔ አንተ ብር የለኝም ከጀርች እና እኔ እንጀራ ቸግር አንድ 19 ዓመት ያገለገለው 9 ዓመት ቸርች መራሱ ይቸግራል። ዛሬ ይቸግራል። ሀቂሚ ልጅ ቃልዬ መልእክት ይዤ ይቸግራል። ዛሬ እኮ ነው የምልህ ዛሬ ይቸግራል። ከቤት እስከ ቸርች ድረስ 10 ብር ባጃጅ 10 ብር ባጃጅ 10 ብር ነጥቼ ፓስተር ነገሬ ነው የሚሄደው 10 ብር ነጥቼ ዛሬ እና ማንም ሊረዳኝ አይችልም። እኔ ለምን እንደዛ ነው አላውቅም። አሁን ሌላ ቦታ የሚያዩ ሰዎች ቸርች ስለሚመራ ባለራእይ ስለሆነ ብር አለው ምናምን ብሎ ሊያስብ ይችላል። እኔ ይቸግረኛል። ታምናለህ? ልጆች ልብስ ይቸግራቸዋል። ከዚህ የተነሳ ቸርች አይመጡ። አንተ ይሄን ዓመት አገለገልክ ምን አገኘህ ይሉኛል። ተጽዕኖ ፈጥሬ እንትን ማለት አልችልም። ሱስ የለባቸው ምንም አይነት ችግር ውስጥ የሉም። ግን የረባ ልብስ የላቸው ልጆች፣ የረባ ምግብ የላቸው ልጆች። ይሄ እኔ ጌታን እያገለገልኩ አንተ ራእይ ገብተዋል እኛ አልገባንም። አንተ እናቴና አንተን ነው የምናውቀው ይሉኛል። እና እስከዚህ ድረስ ነው እየተጎዳው። ጥሪ ያለበት ሰው ምንም መሆን አልችልም። በቃ እኔ አሁን ጌታ ከማገልገል ውጪ ዘመኔን ጌታን አገልግዬ ማለፍ ነው የምፈልገው እንጂ እኔ ሌላ መኖር በቃ ሌላ ውስጥ ህይወት ውስጥ መግባት አልችልም። ሶሪ ስሜታዊ አይደለም። በቃ ለዚህ ነው የሆንኩትና ይሄ እስከ ዛሬ ድረስ እንደዚህ አይነት አሁን ትናንትና እሑድ እኔ ቀድሜ ባለቤትም ቀድማ ነው ፕሮግራም መሪ ስለነበረች የመጣችው ልጄ በአቋራጭ ስትመጣ ጩቤ ይዞ አንደኛው ልጅም በኔ እድሜ በዛ በኩል ታልፋለች። ጩቤ ይዞ ሁለት ሆኖ እንዲህ ሊወጉኝ ያላችሁ አውጡ ተብለው እኔ የሆነች ትንሽ ስልክ አላት ቤት ጥላ ወጣች እና ያቺኛ ከባንክ ገንዘብ 5000 ስልክ ይዛለች አለች። እሷ 5000ና ስልኩ ሰጣች። አንቺስ እዛ ጋር ወኔ ልጅ ወሰደብኝ ብዬ እንዴት እንደተናገርኩ አላውቅም። ከዛ ሂዱ ከዚህ ብሎ አባራሩ አለች። በጩቤ ሊወቋት 10 ብር ኖራት አትወጋም የኔ ልጅ። እስከዚህ ድረስ ነው ዋጋ የከፈሉ የሰው ልብስ ለብሰን የምንኖረው። አይገርምም? ይሄ አዛዝንም ጌታን ለማገልገል ብዬ የሰው ልብስ ነው የምንለብሰው። በቃ ይሄ ነው እውነቱ። በቃ የሚያውቁኝም የማያውቁኝም ይወቁ። ይሄ ነው የኔ ታሪክ። ግን ቢያጭበረብር ቢሰርቅ ቢዋሽ የተለያየ ተግባራት ቢያደርገው ይሄ ሁሉ አይሆንም። በጽድቅ ልኑር ብዬ ነው ይሄ ሁሉ ውስጥ ያለፍኩት ያለው። በቃ ይሄ እንግዲህ አይዞህ ፓስተር፣ በብዙ ጎዳና ሰው ያልፋል። እኔም እንደ ዲቫይን ሾው ካንተ ጎን እንግዲህ መቼም በሰው ፋሚሊው በእንዲህ አይነት ሁኔታ እያለፈ ዝም አንልም። እግዚአብሔር በረዳን መልኩ እንትን እናደርጋለን። እንግዲህ እውነት የነገርከኝ ታሪክ ትንሽ በተለይ ከቤተሰብ ጋር ከልጆች ጋር በተያያዘ አንደኛው ልጅህ ከቤት አይወጣም ብለሃል። በምን ምክንያት ነው እስቲ ንገረኝ። እሱ አንደኛ 12ኛ አልመጣለትምና እሺ እንትን ገብቶ ነበር ኮሌጅ ገብቶ ብዙም ትራንስፖርት ቱሉ ዲምቱ ዓለም ባንክ በነበረን ጊዜ በእግሩ ሄዶ ይማራል። እዚህ ከመጣን በኋላ ዓለም ባንክ ነው
ፖሊስ ቴክኒክ ኮሌጅ ነው ማለት ቴክኒኩ እዛ የሚሄድበት ትራንስፖርት ስላጣ ልጅ አቋርጦ ቤት ነው እስከዚህ ድረስ ነው የኔው ርቀት ማለት አሁን የማገለግላቸው ሰዎች ይሄና ስለዚህ ከተቻለ እዚህ ጋር ያሉ ወገኖች ስራ ቢቀጥሉ ስራ መስራት ይችላል ስራ መስራት ይፈልጋል በጣም ጂኒየስ ነው አምሮ አለው ማሰብ ይችላል በጣም ታዛዥ ነው የፍቅር ሰው ነው ትሁት ነው መስራት ይችላል ቢያሰሩ የሚለው መልእክት ነው በጣም ጥሩ እንግዲህ በጣም እውነት አሳዛኝ ነገር ነው የሰማሁት አንደኛው ሀገር እንጂ ዘር ብሔር የሚባል ነገር የለም ብለሃል ምን ማለት ነው ነገር አንድ አመት ቪዲዮ አለኝ አይቼዋለሁ ተራራ ላይ ወጥተህ ተራራ ላይ ወጥቼ ስጸልይ ሴቶችንም ወንዶችንም ወጣቶችንም ለብቻ ያደራጀውንም ከነሱ ጋራ ያን ባይዘው ከኛ ቤት ተራራው ለመውጣት አንድ ሰዓት ተኩል ያስገዳል መቃብር አልፈን ነው የምንሄደው የተለያየ ሰዎች ምሳኛ ቤት ተዘጋጅቶ ከዛ ሲወጡ እንዲበሉ 9 ሰዓት 10 ሰዓት 11 ሰዓት የምንወርድበት ጊዜ አለ ልክ የትግራይ ጦርነትም ሲጀመር ከመጀመሩ በፊት ነው ምርጫ ይመስለኛል ለምርጫ መጸለይ ወጣ ከዛ ጦርነት በዛ ተጀመረ ይመስለኛል ስለዚህ ይሄ ጉዳይ መጸለይ ያለብን እኛን ብዬ ተራ በተራ ከቀን እስከ ቀን ድረስ ጧት 2 ሰዓት እንወጣለን ማታ 11 ሰዓት 12 ሰዓት 9 ሰዓት እንወርዳለን ፕሮግራም ያለ ቀን 10 ሰዓት እንወጣለን ስለዚህ እኔ ኦሮሞ ነኝ አባቴም እናቴም ኦሮሞ እዚህ ምዕራብ ሸዋ አምቦ ነው አገር እንጂ እንደ መከላከያ ሰራዊት ቤለልን እኛ ቤለልን ብዬ ቸርች ውስጥ ይሄንን ሰበው እንደዚህ ከሳብ ጋር የሚስማሙ ሰዎችን ይወጣ ቀን ወደ ቀን እየጸለይን ለምርጫ ስንጸልይ ዶክተር አብይ ምርጫውን ብልጽግና ፓርቲ እንደሚያሸንፍ ተናገረ ነገርኩ ዛቆሜ ፌስቡክ ላይ መረጃ አለ ሁለተኛ አመት እንደሚያሸንፍ ተናገረ እዛ ላይ አቆምኩ ግን የሰማሁት ሌላ አለ ቀጥሎ ያለ ጉዳዮች እሱ አልተናገረ አሁንም መናገር አልፈልግም እና እነኚህ ነገሮች ሲናገር ጦርነቱ በረታ ሰልፉ በረታ አሁን እንዲህ ሁኔታ ውስጥ የመግባቴ አንዱ ይሄ ለከተማ ከንቲባ እንጸልያለን ለወይዘሮ አዳነች አቤቤ እሺ ለምን እንጸልያለን እኔ ከሀገሬ የመጣው 1986 86 ፒያሳም 4 ኪሎም ዘመዶች አሉ እነሱ ቤት ሲያድር እነሱ ቤት ነው ኖርኩት ሀይቅ ሱራራት ነው ማለት እንዴ ተጣመመ ቀበሌ ቤት ነው እዚህ ሽንት ቤት ነው እዛም ሽንት ቤት ነው እዚህ ሽንት ቤት ነው እዚህ ሽንት ቤት ነው በዚህ ፓስተር የሚናገረው መልእክት አለ እሺ ለምን ይፈረሰ ቆሻሻ ለምን ይፈረሰ ለምነው ልባቸውና አእምሯቸው መቀየር ካቃታቸው አገር ይቀይሩ መልእክት ይሄዱ እሺ ይሄ አሁን ግን ያልታየው ነገር እየታየ ስለሆነ እኔ አንዳንድ ጊዜ መንገድ ይጠፋብኛል እግዚአብሔር በሚያቆም ማለት ምናልባት እንደዚህ ሲናገር ፖለቲካ ለመስላችሁ ይችላል ከመሰላችሁም ይምሰላችሁ እኔ ግን ፖለቲከኛ እንዳለው እግዚአብሔር የሚያውቃል እኔም ራሴን አውቃለሁ ግን የሆነ አገር እኔ የትም አገር ያያቅም ግን በቴሌቪዥን የሚያው አገር ነው መስሎ ያቀር እኔ የማያውቀው ሰፈር ብዙ ጊዜ ጠፍቶብኛል ስለዚህ ቆሻሻ በመንሳቱ ቅር የሚለው ሰው ካለ አእምሮውን ይቀይር አእምሮ መቀየር ካቃተ ግን አገሩን ይቀይርልን እኛ ተመችቶናል ተስማማ ደስ ብሎናል እግዚአብሔር እድሜያቸውን ረጅም ያደርገው የእጃቸውን ስራ ከዚህ በላይ ውበትና ድምቀትን ይጨምርበት በጣም ጥሩ ስለዚህ እስቲ ወደ ብሔርና ዘር የለም ወደሚለው እንምጣ እሺ ምን ማለት ነው ሀገር እንጂ እንደ መከላከያ ሀገር እንጂ ዘርና ብሔር የለንም ነው ግን ኢየሱስ ክርስቶስ ራሱ ከይሁድ ወገን እንደሆነ የገዛ ወገኖቹ ያለና ያነሳልና ከሱ ጋር ተቃራኒ አይሆንም እስቲ ለምሳሌ በጣም ጌታ ኢየሱስ አምላክ ነው ፍጹም ሰው ፍጹም አምላክ ነው ብለን ነው የምናምነው እኔ ግን ሰው ነኝ ብሔረ ኦሮሞ ቋንቋዬም እንደዛ አሁን ያለው ሁኔታ ጌታ ኢየሱስ ተናገረበትን አንግል ሳይሆን አሁን ያለበት ሁኔታ አንተ ኦሮሞ ነህ አንተ አማራ ነህ አንተ ትግሬ ነህ አንተ ደቡቢ ነህ አንተ አፋር ነህ አንተ ሶማሌ ነው ተባላል እኔ ግን ቤተ መንግስት ያለው ኦሮሞ ቢሆንም
እሱም ደግሞ ዶክተር አብይ ደግሞ እኔ ኦሮሞ ነኝ ብሎ አያውቅም። አንድ ቀን ኢትዮጵያ ነው ብሎ ነው ማወራ። እኔ መሪ ነው መምሰል ያለብኝ። መሪ የኔ መሪ እንደዚህ ካለ እኔም ደግሞ መሪ ያለውን ተቀብዬ ነው ማይድ ያለብኝ። ስለዚህ በዛ ሰዓት መከላከያ ወደ ትግራይ ይሄድን ይሄን ቃል ተናግሬ ዘለኩበት ጊዜ ስለዚህ ኦሮሞ ሁሉ አማራ ሁሉ በለው ያለበት ሰዓት ላይ ነበር። ደቡብ ሁሉ ተነሳፈር ተነሱ ማለት ተነስ ገንቤላ ተነስ ተባለበት ጊዜ እኔ ግን የተለየ መልእክት የመጣልኝ እኔና እናንተ ብሔራችን እንዳለ ሆኖ ቋንቋችን እንዳለ ሆኖ አገር እንጂ ቋንቋ ብሔር የለንም። አገራችን በሰማይ ነው። ለአገራችን እንጸልይ። የሰው ህይወት አይጥፋ፣ ንብረት አይውደም። እኔ ምንም ነገር እዛ ላይ ተናግራለሁ ቪዲዮ ላይ ምንም ነገር ለኢትዮጵያ ለሀገሬ ማድረግ ባልችልም መጸለይ ይችላል ብዬ አንድ አመት ድፍን የተሰፈሩ የአካባቢ ሰው ምስክር ነው። አንድ አመት ድፍን እስከ ክረምት እስከ ነሐሴ ድረስ እዛ ተራራ ላይ ጸለይ። በጣም ጥሩ። በስተመጨረሻ የመጨረሻ ጥያቄ ላንሳል። የኢትዮጵያን እድገት ለሚጠሉ መልእክት አለኝ ብለሃል። ምንድን ነው መልእክት? ለኢትዮጵያ እድገት የማይፈልጉ ኢትዮጵያ የኪዳን ሀገር የተስፋ ምድር ናት። ኢትዮጵያ የሚጸልይላት እንደኔ አንዱ እንዳንተ ሁለቱ ሊሆን ይችላል። ብዙ እናቶች ብዙ አባቶች ለዚህ ምድር ይጸልያሉ። ከዚህ ሁሉ ከአባይ ግድብ ጭምር ከኢትዮጵያ እርስ በራስ ወገን እርስ በራስ ዋጋ ከነበረ ሁሉ እግዚአብሔር ህዝቡ ጸሎት ስለሚሰማ ነው የተረፈውና አሁንም እግዚአብሔር ከህዝቡና ከመንግስት ጋር ስለሆነ ባይዘው መንግስት የሚያስቀምጠው እግዚአብሔር መጽሐፍ ቅዱስ ምናልባት ሰዎች አንብቦ ከሆነ ሮሜ ላይ ለመንግስት ጸልዩ ይላል እንጂ መንግስት ተቃውሟል ይላል። ለባለስልጣን ተገዙ። ስለዚህ ነው ተገዥ። ሌሎችም ደግሞ እንደኔ አገልጋዮችም ሌሎችም ተገዥ ቢሆኑ የዩቲዩብ ጦርነትና የቲክቶክ ጦርነት የሶሻል ሚዲያ ጦርነት ቢያበቃ ይሄ መንግስት ይሄ ዶክተር አብይ ቅርታ በዛ ስራ ዞራ ውስጥ ያሉ ሰዎች ጦርነት እያለ ርብሻ እያለ ጭንቀት ያለ ችግር እንዳለ ይሄ ሁሉ ከተሰራ ይሄ ሰው እግዚአብሔር የሰጠን ይሄ ሰው ምንም ነገር ደግሞ ጸጥታ ቢሆን ይሄ ምድር ወደ ወርቅ ይቀይራል ብያምናለሁ። በአንድ እጅ ተዋጋ አንድ እጅ ይሄ እንደዚህ የሚታየው ነገር ከሆነ ወደ ወርቅነት ይቀይራል ብዬ ነው የማምነውና ረጅም ዕድሜ ይስጣችሁ። እግዚአብሔር ይባርካችሁ። ወዳችኋለሁ። ሻሎ። እስቲ ስለ ቀጣዩ ምርጫ ምን ታስባለህ? እግዚአብሔር ሰው ስለሆንክ ስለ ሀገርም ጸልያለሁ ስላልክ የሰማኸው ነገር አለ? አዎ ተናገርኩ። ይሄ ምርጫ ሳይመረጥ በፊት ይሄ ምርጫ ዶክተር አብይ ያሸንፋል የሚቀጥለው ያሸንፋል እሺ ብዬ አሁን ላለው እንደዚህ አገሩ እንደሚቀየረው በየቦታ የሚሸናበት በየቦታ ቆሻሻ የሚደፋበት አይሆንም ለማለት ያብቃችሁ ላልደበቅ ብዬ ተናግራለሁ። ስለዚህ ፍሬ አይቻለሁ። ክብር ለእግዚአብሔር ይሁን። ያለኝ መልእክት ይሄ። በጣም ጥሩ። በጣም አመሰግናለሁ ፓስተር ከበደ። እንግዲህ የነበረን ቆይታ ጥሩ ነው። እንግዲህ በዚህ አጋጣሚ ሊያገኙ የሚፈልጉ ሰዎች ካሉ ስልክ ቁጥርን በዚህ አጋጣሚ ተናገር። ስልክ ቁጥር 0913 96 13 12 ነው። ድገመው 0913 96 13 12። በጣም ጥሩ። እንግዲህ በዚህ ልባቸው የተነካ ሰዎች ካላችሁ ልታገዙት በቤተሰቡ ጉዳይ እንዲሁም ደግሞ ለልጁም የሥራ ቅጥር ሁኔታ ልታመቻችሁ የምትፈልጉ ሰዎች ካላችሁ በስልክ ቁጥር ደውላችሁ በቀጥታ ፓስተር ከበደን ታገኙታላችሁ። የነበረን ቆይታ በዚህ ተጠናቋል።